ደም አይደለም ብናወራው ስለ ጥምቀት ነው የጠየቁ። ጥምቀት ነው በደም ነው የሚገኘው። ሴት ካልገባህማ ቁጭ ብለህ መማር ነው ያለብህ። አሁን አንተ የምታወራው የገመት ካወራል። ቆይ ይኸውልህ፣ እያዳመጥከኝ እንጂ ይኸውልህ፣ አዳምጠኝ። ቆይ እያዳመጥከኝ፣ ደሙ ነው የኃጢአት ስርየት የሚያስገኝ? ንስሐ ነው የኃጢአት ስርየት የሚያስገኝ? ጥምቀት ነው የኃጢአት ስርየት የሚያስገኝ? ይሄ ካልገባህ ምን ማለት ነው? የኃጢአት ስርየት የሚሉትን እያንዳንዱ ኮንቴክስት አስረዱኝ ማለት ሌላ ነገር ነው። ኦልሬዲ አንተ አይደለም እያስተማርክ ስለሆነ አዳምጠኝ። ጥምቀት ለኃጢአት ስርየት አይደለም አይሆንም የሚል መጽሐፍ ቅዱስ አሳየኝ አልኩህ እንጂ ደሙ የኃጢአት ማስተሰሪያ ነው ብለህ ሌላ ስለ ደሙ የኃጢአት ስርየት አልጠየቅኩም። አሁን አንዴ ስለ ጥምቀት ይሄ ጥምቀት ለኃጢአት ስርየት አይሆንም የሚል አንድ የመጽሐፍ ቅዱስ ክፍል ጥቀስልኝ። ስንት ጊዜ ነው የኃጢአት ስርየት? እርሱም እኮ ጥምቀት ለኃጢአት ስርየት ነው የሚል እኮ አንድም ከቤተ ክርስቲያን መጽሐፍም ከመጽሐፍ ቅዱስም ሊያመጡልኝ አይችሉም እኮ አባታችን። ይኸውልህ አንተ እሱን እኔ አያመጡልኝ ይላል። እዚህ ውስጥ ያሉ ሰው ማስረጃ ሊያመጡልኝ አንድ አድምጥ። ያንተን ነው እየጠየቅን ያለ እንደ አቻ። ይኸውልህ በአቻነት አታውራ። እያዳመጥከው አይደለም የሚል ነገር አይደለም የሚል ነገር በመጽሐፍ ቅዱስ ማስረጃ አውጣለትም። መጀመሪያ አንተ እያዳመጥክ ዲያቆን አዲስ ዛሬ የምንሰጥን እድል ፎሬቨር ላታገኘው ትችላለህ። አዳምጥ። ችግር የለም። እኔ ምንም የምፈራው ነገር የለም። የማፍርበት ኢየሱስ ክርስቶስ የማፍርበት ደምም የለኝም። እኛ ያ ትምህርት ከቤተ ክርስቲያንም ከመጽሐፍም ያልተገኘ ነው ካለ አብራራ ነው ብለን የጠየቅን። አብራራው። ከመጽሐፍ ያልተገኘው ትምህርት አባታችን፣ ከመጽሐፍ ያልተገኘው ትምህርት ጥምቀት የሚሉ ነገሮችን በጠቅላላ ለውሃ ጥምቀት መስጠት ነው። ማንም አላለም። አሁን ይኸውልህ ወደዚህ አትሄድ። ዲያቆን አዲስ አዳምጠኝ። ማንም ጥምቀት የሚሉ እያዳመጥክ ወደ ሌላ መሄድ አትችልም። ይኸውልህ እዚህ ውስጥ ዝም ብሎ የሚያወራ ሰው አይደለም ያለው። አዳምጥ። ሚውት እያደረክ እያዳመጥክ ጥምቀቱ ሁሉ የጥምቀትም የምንጠመቀው ጥምቀት የልጅነት ጥምቀት ነው ወይንም ደግሞ የኃጢአት ስርየት የምናገኝበት ነው። ጸበል ስንጠመቅም የምንጠመቀው ሁሉ ለኃጢአት ስርየት ነው ያለ ማንም ሰው እዚህ ውስጥ የለም። የምናወራው ስለ አንዲቱ ጥምቀት ብቻና ብቻ ነው። አትቀላቀል። ያልተባለውን እያወራህ እንደተባለ አታድርግ። አሁን አንተ ምን ብለሃል? ቅድም የተናገርከው እዚህም ላይ ኮንፈርም ያደረክልን ያቺ ጥምቀት እያዳመጥከኝ መልስ ስጠኝ እኮ አሁን ከመጽሐፍ ቅዱስ ወይም ከአባቶች ጥቀስ ማስረጃ። እሺ ማስረጃ ጥቀስልኝ። አሁን ማስረጃ ደም ሳይፈስ ስርየት የለም ይላል ዕብራውያን 9:22 ስለ ደም ስርየት የለም፣ ደም ሳይፈስ ስርየት የለም ይላል። ለዛ በቃ ዲያቆን ስርየቱ ማስተስሪያው ደም ነው እንጂ ውሃ አይደለም ነው ምዶት። እኔ ደግሞ በጣም ጥሩ አንድ ነገር ልበልና ዲያቆን ያሬዱ አንተ አውራው ይበቃኛል። እኔ ምክንያቱም መጫወቻው ስለጀመረ እኔ አሁን ምክር ልምከርህ። እዚህ ጋር ቀጥሎ ያለው የሚያሳየው ምንድን ነው? የኛ ልጆች እነ አጋፔ እነ ግሎሪ ምናምን ሌሎችም እነ መቀስ አዲስ ሰው መጥቷል። መቀስ የሚባል ጥሩ ነው ቪዲዮ እንትን ይላል። እና አሁን ቀጥሎ መዝሙረ ነው የሚያወራው። እዚህ ላይ ክሪቲካል የሆነ ፖይንት አንስቷል። አይ ቲንክ ከቃሌ ጋር የነበረው ዲቤት ላይ ምናምን መሰለኝ ነው አይደለ? ቃሌ ልደት ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮና ምናምን የውጭ ግንኙነት ምናምን የሚለው መጽሐፍ እንደ አውቶሪቲ ምናምን አልቀበልም ያለበት ማለት ነው። የእንትና ከኔ ጋርማ እንትን ነው ያደረገው። ከማን ነው? ከናቲ ዩኤል ጋር ሲያወራ ናቲ ዩኤል ጋር ኦኬ ለሲ ባይዘው ከዛ ፖይንት ጋር አገናኝታችሁ
መልሶ ራሱ እኮ ይሄ ከዚህ ያልወጣ ከዚህ መጽሐፍ ያልወጣ ትምህርት የለንም ብሎ እኮ ራሱ ገብቶበታል። ላይቭ ሌላ ብሏል። እንደ ልቦ እኮ ነው አልቀበልም ብሎ ማለት ነው። ኦኬ ኤኒዌይስ እዚህ ጋር ስለ መጽሐፉ የሚናገሩትን ነገር ስሙ። እንትና መዝሙር ያሬድ የሚያወራው ፕሌይ እና ላብቃ በቃ አቆማለሁ። ከዚህ በኋላ ዲያቆን የሚል ስም ያለ ሰው ነህ። ስታወራ ረጋ ብለህ የማውራት ኃላፊነትና እንደ አገልጋይ የማውራት ግዴታ ነው ያለብህ። እኔ እናንተ ከምዕመኑ የተለየ ኃላፊነት አለብን። ስለዚህ አሁን ከወንድሞችም ጋር ስታወራ እምነግርህ ዝቅ ብለህ ለቤተ ክርስቲያኗ ትምህርት ለመረዳት ሞክር። የቤተ ክርስቲያኗን ትምህርት ዝም ብለህ ግትር ብለህ የተቃርኖ እያመጣህ ጥምቀት ስር የኃጢአት ስርየት አይደለም የሚል ምንድን ነው ስትባል ደሙ የኃጢአት ስርየት የሚለው ደሙ ነው። እንደዚህ ያለማ መናፍቃን እዚህ ጋር እኮ ሲያወሩ ነው የሚውሉ። እንደዚህ ያለውን ምንፍቅናማ ራሳቸው የኃጢአት ስርየት አይደለም ምልክት ነው። ጥምቀት ስርየት በደሙ ነውማ ጴንጤቆስጣሉ የሚያወራው ነው። አንተ የምትለውን ግን ሉተር ሰማችሁ? ስርየት በደሙ ነው የሚለውን ጴንጤው ነው የሚያወራው። እልል አትሉም ወይ? ስርየት በደሙ ነው ለሚለው መጽሐፍ ቅዱስ እንግዲህ ቃል በቃል ስለሚናገር ማለት ነው። እንግዲህ በደሙ ከጸደቅን እርሱም በደሙ የሚሆን ማስተሰሪያ አድርጎ አቆመው። እሱ እልል አትሉም ወይ? መጽሐፉ የእናንተ ነው ነው ባጭሩ። እና መጽሐፉ ላይ የሚለውን ትላላችሁ ነው። እኛ ምን ጨምራት አለች ከጥምቀት ጋር የይዘን መንፈታው ስላለ ያኛው የጴንጤ ነው የሚል አይነት ሀሳብ ነው። ኦኬ አይደለም የሚል አስተምሯል ማለት ነው። ቆይ አዳምጠኝ። ስለዚህ ስታወራ ከዚህ በኋላ በእርጋታና ነገ ችግር ውስጥ እንዳትገባ ወንድምህም እኔ ስላለዚህ እሱንም ልቡ እንዳይጎዳ በትትና ብታወራ ትጠቀማለህ። እምቢ ካልህ ግን ለአንተ በጣም አዝንልሃለሁ፣ አለቅስልሃለሁ። ከቤተ ክርስቲያን እንደወጣህ ቆጥረዋለሁ። የለህም። አመሰግናለሁ። ቻው። እሺ ቀሲስ ወንድሜ አዲስ ይህን መጽሐፍ ታውቀዋለህ? ትልቁ ላይ ያገኛለሽ አንዴ ይህን መጽሐፍ ታውቀዋለህ? አዲስ ይሄ መጽሐፍ ታውቀዋለህ ወይ ያልኩት? አዲስ እዚህ ጋር ኔትወርክ ይቋረጣል ምናምን። መጽሐፍ ለግለሰቦች የታተመ መጽሐፍ የለውም። አንድ ችግር የለውም። ይሄ መጽሐፍ አዲስ አዳምሽ መጽሐፍ አውጣልኝ፣ አባቶች መጽሐፍ አውጣልኝና አስወርዶኝ ነበረ። ኦልሞስት እየበተነን ያለው ሁላችሁም ኮፒ ሊንክ በደንብ አድርጎ። ኦልሞስት ወጥቼ ነው ተመልሼ የገባው ሌላ ቤት አስገብቶኝ። ስለዚህ በደንብ ኮፒ ሊንክ እና ታውን ከፍ አድርጉት። እግዚአብሔር ከኛ ጋር ይሁን። የአበውን ትምህርት ለማረጋገጥ ከአበው መጽሐፍ አምጣልኝ እያልኩ ይህ መጽሐፍ ታውቀዋለህ ወይስ አታውቀውም? አበው መጽሐፍ አምጣልኝ። ይህ መጽሐፍ አልቀበለውም። ታርግልኝ አንዴ። ኦርቶዶክሳውያን ክርስቲያኖች እየሰማችሁ፣ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት የሚል ቤተክርስቲያን እምነቷን ያስቀመጠችበት የምታምነውን ስለ ጥምቀት፣ ስለ 5ቱ አዕማደ ምስጢራት የምታምነውን ያስቀመጠችበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ ይላል። ይህ የእምነት ስርዓት መጽሐፍ በብፁዕ ቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ቤተክርስቲያን እድገት ሚዩት አድርግልኛ እንደ አዲስ ፕሊስ ልውጣ በቃ ይብቃኝ። በቃ አንድ ቁጭል ቆይ፣ ችግር የለውም። አንተ 50-30 ዓመት ያልሞላው መጽሐፍ አምጥተህ ትለክለዋለህ። ችግር የለውም። እዚሁን አንዴ እቀጥላለሁ። አንዴ ታገሰኝ ፕሊዝ። እሺ ችግር የለውም። ረዘር በላልከኝ። እሺ አንዴችን ላሳይና ግን ወደ መምህራኖቹ ሊድ። ይሄ መጽሐፍ የኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መግለጫው ነው።
አንድ ዲያቆን ነኝ የሚል ሰው ዲያቆን ነኝ ካለ ይሄ መጽሐፍ ወደዛ አልቀበለው ማለት አይችልም። አንለስ በተሐድሶና በምንፍቅና ትምህርት ተይዞ ካልሆነ በስተቀር ወይ ከቤተክርስቲያን ወጥቶ ካልሆነ በስተቀር ወይ ደግሞ ዲያቆን የሚለው ስም የውሸት ካልሆነ በስተቀር ማለት ነው። ከአምስቱ አዕማደ ምስጢራት ውስጥ አንደኛው ይሄ ነው፣ ሚስጥረ ጥምቀት የሚባለው ማለት ነው። ሚስጥረ ጥምቀት ምን ይላል? ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ፣ ከእግዚአብሔር የልጅነትን ጸጋ መቀቢያ፣ የመንግስተ ሰማያትን መውረሻ ነው። ሚስጥር መባሉም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማያገቦ ስለሚሆንና ከእግዚአብሔር ዘንድ የጸጋ ልጅነትን ስለሚያሰጥ ነው። ዮሐንስ ወንጌል ምዕራፍ 19 ያመጣል። አምኖ የሚጠመቅ ሁሉ የኃጢአት ስርየት ያገኛል። ወነአምን በሀቲ ጥምቀት ለስርየተ አምኖ የሚጠመቅ ሁሉ የኃጢአት ስርየት ያገኛል። ሳያምን የጠመቀስ ያ ማለት አጠቃላይ ኦርቶዶክስ ማለት ነው። ኢትዮጵያ ውስጥ ያለው በፋሚሊ ስለሆነ አምኖ የጠመቀ የኃጢአት ስርየት ያገኛል። ሳያምን የጠመቀስ ይላል። ኃጢአትን ለማስተሰሪ በአንዲት ጥምቀት እናምናለን ብለው ጸሎተ ሃይማኖት እንዳስቀመጡት ማንም ሰው በጥምቀት ከእግዚአብሔር ይወለዳል፣ ከፍዳ ይድናል፣ ያመነ የጠመቀ ይድናል እያለ ይቀጥላል። ይሄ መጽሐፍ የኦርቶዶክሳውያን የእኛ እምነት መገለጫችን ብለን ደረታችንን በደንብ ነፍተን በኩራት በፕሮቴስታንቱ፣ በመናፍቃኑ፣ በተሐድሶ በሙስሊሙ ፊት የምንገልጸው መጽሐፋችን ነው። እኔ ዲያቆን ነኝ የሚል ሰው ይሄ መጽሐፍ አልቀበለውም ካለ ወይ ዲያቆን አይደለህም፣ ወይ አልተማርክም፣ ወይ ደግሞ እማማ ዝናሽ እንደሚሉት የማህበሩ ተላላኪ ሆናል፣ ወይ ደግሞ ውስጥ ኦልሬዲ ከምንፍቅናው ከተሐድሶ ምንጭ እየቀዳህ ተቸግረሃል ማለት ነው። ስለዚህ ወንድሜ እኔ ለአንተ ሁለት መልእክት ነው ያለኝ። አንደኛው መልእክቴ መማር ከፈለግ አባቶች ወንድሞች አሉ፣ እናግዝሃለን እግዚአብሔር በሚያውቀው። አይ ዲያቆን በሚለው ስም ግን እየሸወድኩ የቤተክርስቲያኗ ያለውን ትምህርት እያስተማርኩ ሄዳለሁ ካልክ ትምህርትህን ግን ምንፍቅና ነው፣ ትምህርት የክህደት ነው ብለን አንተ ዲያቆን እንዳልሆንክ። ምክንያቱም ዲያቆንነት ባይዘወይ ቀሲስም በኋላ ይጨምሩበታል። ይሄ እኮ ክህነትንም ያስወስዳል። ባይዘወይ ክህደት እኛ ቤተክርስቲያን የፓርላማ ቦታ አይደለም። የፓርላማ ቦታ አይደለም ማለት ውበቴ ልዩነት የሚባል ነገር የለም። በፕሮቴስታንት ታገኘዋለህ ውበት ልዩነት፣ በኦርቶዶክስ ግን አታገኘውም። ጥንቁቅ ነን ትምህርት ላይ። ስለ ኃጢአት ስለ ስጋ ድካም አይደለም። ትምህርት ላይ ግን ህብረት ከሌለ ህብረት የለም። በቃ ተገንጥላል፣ ወጣል እያለ ይቀጥላልና ስለ መጽሐፉ ለማውራት ነው ይህንን ያመጣሁት። ግን እዚህ ጋር የሚነሱት ጥሩ ቶፒኮች አሉ። ልዩነቴ ውበቴ ፕሮቴስታንት ነው፣ እኛ ጋር ልዩነት የለም አለ መዝሙር። አንተና ወንድሞችን ልዩነት ያለባቸውን ቦታዎች አንስተን እያወራን ያለ ነው። የቤተ ክርስቲያኒቱ ትምህርት የትኛው ነው የሚለውን እስካሁን ምላሽ የሰጠ የለም። ልዩነት የለንም የሚለው እዚህ ሚዲያ ላይ ብቻ ከሚዲያ ላይ ያሉ ምዕመናንን ለማስደሰት የሚደረግ ንግግር ነው እያልን ያለ ነው። ቤት የከፈትን ያለ ነው። ለዛ ነው ኧረ ሚዲያ ላይ ያሉትን ለማስደሰት አይደለም። እኛ እምነታችን እንደዛ ነው። ውበቴ ልዩነቴ የለውም፣ አንድ አይነት ነን እዚህ ላይ ያለን ልጆች በሙሉ ካላችሁ ጥያቄ ያለን ነው። አንደኛው እዚህ ጋር ጤና ቢሱ ነገር ማርያም የሚለውን እና እያለ መቀጠል እንችላለን። እችን የመዝሙረን ፓርቲ ያመጣሁበት ምክንያት ይህን መጽሐፍ አልቀበልም የሚል ኦርቶዶክሳዊ የለም ስላለ ዲያቆን እንደዛ ብሎ አሁን ዲያቆን የሚለው አዲስ የሚባለው ልጅ ነው። ኦርቶዶክስ መሆን አይችልም፣ ኦርቶዶክሳዊ የለም ይህንን የሚክድ ስላለ ልደት ክዶ ነበር የሆነ ሳለ እና አጋፔ እንትን ስል ነበር ከናቲ ጋር ባደረጉት ዲቤት ላይ አልቀበለውም ብሎ ነበረ። ናቲ ከዛ መጽሐፍ ላይ ማስረጃ አምጥቶ አልቀበልም ብሎ ነበር እና ሁለቱን አገናኝተ መቀስ እና ግሎሪ ስራችሁን ስሩ ለማለት ነው። ታንክ ዩ። በተል ቢናገር ምንም ችግር የለም ማለት እንግዲህ ሰው የሚያምንበትን መናገር ይችላል። ለምሳሌ መቷል ሰው እመቤታችን ስትባል እንደው ጨራሽ ኃጢአት ካለመስራቱ አንጻር ብቻ ሳይሆን ጭራሹኑ በአዳም በኩል ኦኬ እንግዲህ ይሄ ነው እውነታው፣ ይሄ ነው። አዎ ልክ ነው። እኔም ትዝ ይለኛል ያመጣለትን መጽሐፍ በሙሉ አልቀበልም ሲል እንደነበር ማለት ነው። ይሄንን ሁለቱን አገናኝ። ኦኬ እና ታዲያ
ባቢሎን የምንለው እውነት ነው። ታዲያ አሁን ኦርቶዶክሳውያን የሚሉትን እኮ ድንግል ማርያም ድቀተ ባህሪ ያለባት ማለት የገማ ትምህርት ነው። ለምን ቤተክርስቲያናችን እዚህ አይነት ትምህርት አታስተምርም? አሁን የዋንነታችን ምናውለው በጥንቀት ውስጥ ላይ ያኛውን ድነት ማገኘው በጥንቀት እያልክ እንደሆነ ነው እየገባኝ አምላክ ሞተልኝ እያልክ በስጋው ግን ፍጡር አልሆነም ማለት ይሄ ችግር ይመስለኛል። 4% ብቻ ኦርቶዶክስ ሆኖ 96% ወልድ ፍጡር የለበት በስጋው ይፈጥረዋልና ነው የሚለው ኢየሱስንም አምላክና ባቢሎን ይላል። አይ ብትልም አልቀበልም ካልከው አንተ ከኢየሱስ ጋር ተከባለ መዝሙርን ስሙ ለመዝሙር ላኩልኝ እንዲህ ብለን የምንክድ ሰዎች ካለን ሁላችሁም ማለት ነው። ኦኬ ወልድ ፍጡር ነው። እሺ ሎቱ ስባት ፍጡር ወይ ፍጡር የተፈጠረ ያልተፈጠረ ክሪኤተር እና ክሪኤተር ብለን እንጠራዋለን። ተግባባን? እንግዲህ ከገድላ ታምራት ጋር በተያያዘ ያለን እምነት ስለ አንድ ጊዜ ስላስቀመጥን ባቢሎን ልጆችን ስታዩ ዝም ብላችሁ ስቃችሁ ማለት ነው። የዶግማ መከራከሪያ የሆነልህ ከመች ወዲህ ነው? ድሮ በድርሳናት የሃይማኖት መከራከሪያ አይደሉም ስትል አልነበር? አያችሁት? እኔ ድርሳናት እንደዚህ አይነት ድርሳናትን አላልኩም። እንደዚህ አይነት ድርሳናት ለሃይማኖት አይሆኑም። ምን መች ነው ያልኩት? ለምንድን ነው እዚሁ ቁጭ አድርገህ ሚስል ጥሩ ሀሳቡን ያመጣኸው አንተ አይደለህ? እመቤታችን ድቀተ ባህሪ ያለባት የሚለውን ሀሳብ ያመጣኸው አንተ አይደለህ? ድቀተ ባህሪ የለባትም የሚል ትምህርት በቤተ ክርስቲያን ደረጃ እንደዚህ በቤተክርስቲያን ደረጃ አይሰጥም። የለም መርገመ ስጋና መርገመ ነፍስ በቅድስት ድንግል ማርያም ሰውነት ላይ የመተላለፍ ስልጣን አልነበረው። ቤተክርስቲያን አይደለችም እንዳይቂ ነች እኮ ውስጥ አንድ የኢትዮጵያ ወልታ ጽድቅ ላይ ምን ይላል መሰለህ? ጉባኤ ይደረግበት ብሎ ሪኮመንድ ያደርጋል። ለምሳሌ እዚህ ርዕስ ላይ እርግጥ ነው ከተዋህዶ በኋላ የኢየሱስ ክርስቶስ አካል ፍጡር ሊባል ይችላሉ። እስኪ እንዲያ ከሆነ ብዙ የምናነሳቸው ጥያቄዎች ይኖሩናል። አንተ እያልከው ያለው እኮ ኦርቶዶክሳውያን የሚሉትን አይደለም። የሆነ ነገር ሲፈጠር ምንድን ነው የሚባለው? በውስጥ ጨርሶ ቴሌግራም ላይ እናውራው እባካችሁ ያይውጣ እንትን አሉን መሳለቂያ ያደርጉና እንደዚህ የሚባል ነገር አይቻልም። አምላክና አባቱ ተብሎ ይጠራል ሲሉ ፕሮቴስታንት ወንድሞች ብዛቱን ብቻ ያዩልኝ ልዩነቱ ነው የሚያወሩ ሌላ ኢየሱስ አሉ። ይህንን ያሉት አሁን ማለት ካም ኦን እንግዲህ የፕሮቴስታንቶችን ምላሾችና እይታዎችን ተመልክታችኋል። ይህን ነው ባቢሎን የምንለው። ያ ባቢሎን ይሄ ነው እንግዲህ ይቀጥላል። ቅዱሳን ያ እዛ ቤት እንግዲህ በተለይ ደግሞ ቀሲስ የቤት ስራዎትን ሳይጨርሱ ነው ወደዚህ የመጡትና እውነቴን ነው ቤቶት ላይ ያተኩሩ ልጆቹ ከማምለጣቸው በፊት። እንግዲህ ከዛ ቤት ደግሞ መምጣት ታድሶ ሲጀምር ታውቃላችሁ፣ በአነስተኛ በዚህ በሚኒባስ አይደለም ሰው የሚመጣው። እዚህኛ ይሄ ትልልቅ አገሮች ላይ ያለ ባቡር አለ። ድንገት ባቡሩ ከመጣባችሁ 30 ደቂቃ ትቆማላችሁ። በቃ ሲሄድ የማያልቀው በዛ ህዝቡ እንዳያመልጥ እየተጠነቀቁ ይልቁኑ ቤቶች ላይ ያተኩሩ። የ30 ዓመት የ50 ዓመት መጽሐፍ ያልሞላው ነው ያለው። ግን እዚህ ላይ እንኳን ልጁ አይቀበልም ማለት ነው። የባህሪ መውደቁ እሷ ጋር ሲደርስ ያ ባህሪ አላገኛት የሚወደቀው ማለት ነው። ምናምን እያሉ ማስተማር ሰው እንግዲህ ይችላል፣ ያስተምሩ። ግን ሌላኛውን ሳይድ መናፍቅ ማለት አይችሉም። ዶክተር ሮዳስ ለምሳሌ ባለፈው መጥተው ሲያስተምሩ ነበር ተባለ። እኔ አጋጣሚ ሰው ልሽምር ኤርፖርት ወጥቼ ነበረ፣ አልተከታተልኩም በደንብ የተወሰነ ነገር እያዩ የነበር መንገድ ላይ ሆኜ ኦኬ መጥተው አስተማሪዎች ኢማኪሌ ኮንሰፕሽንን ያስተማሩት። እኔ አሁን ኢማኪሌ ኮንሰፕሽን የካቶሊክ እንጂ ኦርቶዶክስ ትምህርት ብዬ አላምንም። እንደውም በግልጽ ለመናገር ማለት ነው ማለት የኦርቶዶክስ ትምህርት አይደለም የሚነሴዝ በቤተክርስቲያን አቋም ደረጃ ማለት ነው። በካቶሊክ ጋር ዶግማ ነው፣ እኛ ጋር ግን የግብፅ የሌሎች ኦሪየንታል ሁሉም ሌላ ነው የሚሉት። ኢትዮጵያ ውስጥ ደግሞ አብዛኛው መምህር ሌላ ነው የሚለው። ስለዛ የሚለያይ ነገር አለ። ስለዛ አሁን እንደ አጠቃላይ እንደ ዓለም አቀፋዊ የሰራ አቋም ተደርጎ ከሱን የማይቀበል መናፍቅ ይህን የሚቀበል ትክክላል የሚባል ነገር የለም። ስለዛ ምንድነው እይታ ነው ያለው። ይሄ የእይታ ጉዳይ ነው፣ እሱን ማወቅ አለብን። እይታውን ግን ይንሸራሸር፣ በቃ የሚንሸራሸር ከሆነ ይንሸራሸራል እንጂ አንዱን መናፍቅ ምናምን የሚል ነገር የትም አያደርስም ነው። ግን የራስን የሚያምኑትን እምነት መቀጠል ይቻላል እና ዶክተር ሮዳስ ይሰጡበታል ማብራሪያ ምናምን የተባሉ ሚስቱ በጣም ደስ ይላል። ፖዝ አድርገው የሚሰጡት ትምህርት በጣም ደስ ይላል። እዚህ ላይ ተቁሞ የግብፅ ቤተክርስቲያን የምትለው ሌላ ነው፣ እኛ ጋርም ብዙ ሊቃውንት የሚሉት ሌላ ነው። እዚህ ላይ ቁመን አንዳችንም መናፍቅ ማለቱ
የትም አያደርስም። መናፍቅ መናፍቅ ይባባላሉ ግን የትም አያደርስም። እርስ በርሳቸው መናፍቅ ሲባባሉ ችግር የለውም። እኛን ነጥሎ መናፍቅ ሲሉ ግን ችግር አለው። የሚዛን ያለ ትላለ ማለት ነው። የቱምቢ ያለ የትም አያደርስም። እኛ ጋር እንደዚህ የሚሉ ሊቃውንት በብዛት አሉ። የግብፅ ቤተክርስቲያን እንደዚህ እንደዚህ የሚሉት አለ። ኦኬ ግን አሁን እንደዚህ ልዩነት ስላለ መናፍቅ መናፍቅ አንባባል። ኦኬ መናፍቅ መናፍቅ አንባባል። ማን ካለው ነው ነጥለ ታፔላ የምትለጥፈው? መናፍቅ የሚለውን ፕሮቴስታንት ካለው እየተባባልክም ትቻቻላለህ። ስለዚህ the only difference እኔ ብቸኛው ዲፍረንስ የሚታየኝ the only difference is እኛ ጋር ሲመጣ ኦኬ ዲኖሚኔሽን ዋይዝ ተደርጎ ነው የሚቀመጠው። አንግሊካን ትላለ፣ ሜቶዲስት ትላለ፣ ሪፎርምድ ትላለ፣ ሉትራን ትላለ። ቤተ እምነት ሆነው ወይም ዲኖሚኔሽን ፕሮቴስታንት ጥላ ውስጥ ዲኖሚኔሽን ሆነው ይህንን እናምናለን እናስተምራለን ብለው ቀጠሉ። ልዩነቱ እዛ ጋር ምንድን ነው? አይ እንደዚህ ምን ማለት የለብንም መወነጃጀል የለብንም። ኦኬ በቃ ችለነው እንቀጥል። እዚህ ሲሆን ማለት ነው እዚህ ሲሆን ትምህርት ይስጡበት። ዶክተር ሮዳስ ግን ለእኔ ራስ አይደሉም ማለት የኤርሰን ራስ አይደሉም። የኤርሰን ራስ የኢየሱስ ነው። ኦኬ ስለዛ ምንም አይሰሳቱ ኢንፋልብል አድርገን እንውሰዳቸው ቢባል አልቀበልም። ኢንፋልብል አይደሉም። ዶክተር ሮዳስ ሊሳሳቱ ይችላሉ፣ ግን ሊሳሳቱ ይችላሉ ማለት ግን እንደ ቀላል እናየዋለን ማለት ግን አይደለም። እሳቸው የሚሰጡትን ትምህርት እንደ ቀላል አናየውም። በጣም ብዙ ያለፉ ናቸው። በጣም ብዙ የተማሩ ሰው ናቸው። ስለዛ በጣም አክብደን ነገሮችን ልናይ ይገባል ማለት ነው። ከሳቸው የምንማራቸው ነገሮች ይኖራሉ። ምክንያቱም ሌላ ለምሳሌ ታሮስ ማላት የሚባሉ ለምሳሌ ትልቅ አባት አሉ። የኛው አባት ናቸው። ኦሪየንታል ኤርሲያን ውስጥ ያሉ የግብፅ አባት ናቸው። አሁን እሳቸውን ደግሞ ብታዩ ያሁን የዶክተር ሮዳስ ያስደንቀን የለ ታሮስ ማላት ደግሞ ማሽን ነው የሚመስሉት። ሲጀመር ሰው አይመስሉም። እኔ እንግዲህ ስሳቸው ማሽን ሊትራሊ ማሽን ነው የሚመስሉት። ሙሉ የመጽሐፍ ቅዱስን የ66ቱን ብቻ ሳይሆን ሌሎችንም ማለት ነው አባታዊ ትርጓሜን የሰሩት ፓትሪስቲክ ኮሜንታሪ። ከዛ ውጭ የሀገር መጽሐፍትን ጽፈዋል። ቴዎሎጂያን ናቸው። ለምሳሌ እሳቸው ነገረ ማርያም ላይ ሲያስተምሩ ከሮዳስ ጋር ፍጹም ልዩ ነው። ፍጹም ልዩ ነው። ስለዚህ አሁን ምንድነው ታሮስ ማላትም ቢሆኑ ራስ አይደለም፣ ሮዳስም ዶክተር ሮዳስም እንትና ምንድነው ራስ አይደለም። ስለዚህ ያለው ትምህርት ከጥንት ጀምሮ የመጣው ምንድን ነው የሚለውን እይታ ይቀርባል። ስለዛ ከዛ አንጻር እንመልከት። የሆነች ቦታ ብቻ እንታጠር፣ በደንብ አስፍተን ለማየት እንሞክር እና እኔ የገባሁበት ምክንያት ያ ነው። ጌታ በነገር ሁሉ ሁላችን ይርዳን። ያለብን አንድ ነገር አለሽ። እንደ ቤተክርስቲያን የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ምናምን የምንለው ነገር የለም። ባቢሎንነቱ እንደቀጠለ ነው። ፌለብል አንፌለብል ነው የሚባል ነገር የለም። ቅድም ያረጋል ሲጠቀስ ነበርና ያረጋል ያለው ለአምጣዊ ተብሏል። ያረጋልን እኛ እኮ የእውቀት ጋር ግን አናየም። አንደኛ፣ ሁለተኛ በሐዋርያት እግር ተተክቷል ተብሎ የምናስባቸው ሲኖዶስ ብለን የምናስበው የአባቶችን ስብስብ እሱ በወሰነ ውሳኔ የምንቀበል ከሆነ በዛ እንከተላለን። አለበለዚያ አሁን ላይ ባለው የሀሳብ ልዩነቶች፣ መሸራሸሮች ማን መቶ እንዲዳኘን ይፈልግ? ቤተክርስቲያን አንደበቴ ናቸው ወይም ደግሞ ልሳኖች ናቸው ተብሎ የሚቀመጡ ሊቃውንት የሚናገሩትን ትምህርት ተቀባይነት የማያገኝ ከሆነ እንዲሁም ደግሞ ቤተክርስቲያኑ ሲኖዶስ ሰብስቦ ነው ሲኖዶስ ራሱ የሚናገረው ውሳኔ ይሄ ቤተክርስቲያን አስተምሮ ነው ብሎ የሚያቀርበውን ውሳኔ የማንቀበል ከሆነ የማንም ቤተክርስቲያን የምንቀበለው ነው። ስለዚህ መወያየት በአደባባይ የተሳሳተ ስህተትስ በአደባባይ ለምን መፍትሄ አይሰጥበትም? አያችሁ አኬ ኮረኮሮ ቀጥልናት እና ሌላኛው አንድ ነገር ማወቅ ያለብን ነገር ቅድም እንደተባለ ታላቁም ሰሙን ብለውታል። ማርያም ንጽሕት ቅድስት ናት የሚለው ሀሳብ ተነሳ። ማርያም ከእመቤታችን እንደው ክብር ይግባትና ድቀተ ባሕርይ ያለባት ብለው የሚናገሩ ፕሮቴስታንቶች ናቸው። ይህንን የሚናገር ሀሳብ ደግሞ ያንን ሀሳብ የሚደግፍ ሌላ አካል ካለ ከፕሮቴስታንት ለይተን አናየው። ማንንም ደፍሬ መናፍቅ ብዬ አላውቅም። ቤተክርስቲያንም በላላች
ሀሳቡ ላይ ነው የምንወያየው ከተባለ እመቤታችን ቅድስት ድንግል ማርያም ምንፍቅና አለ ወይም ይቅርታ ድቀተ ባህሪ አለባት ብሎ የሚናገር ሰው መናፍቅ ነው፣ የመናፍቅ ሀሳብ ነው ብላ ቤተክርስቲያን ካለች እኛ ምንፍቅና ሀሳብ ነው ብዬ ይናገራል። ያንን ስላለን ግን ሌላ ነገር አለ። የወንድሞች መለያየት ምናምን አድርገን የምናስበው ነገር አለ። በአደባባይ የተነገረ ነገር በአደባባይ መናገር ግድ ነው። ይኸው ነው። ባቢሎን እንደቀጠለ ነው። ቃልዬ እንዴት ነው? ተሻለ ወይ? ሰላም ብያለሁ። አስዬ ሌሎቻችሁም ደህና ነኝ። አስዬ አሁን ሰላም ነኝ፣ እግዚአብሔር ይመስገን እየተሻለ ነው። አይ ዛሬ ድምፅ ከትላንቱ ይሻላል። ተሜዋ ያ ደህና አደራችሁ። በህልምህ ፈቃድን ትጠቀማለህ ወይ ነው ያልከው? ተባሳጨ እኮ ተው፣ ምን አባቴ ላድርግ ታዲያ። የእነሱ ዊል እና ኮንሽስነስን እየወሰዱ ሁሉ ነገር ላይ ብሎ ካመጡ ካመጣሽ ማርያም ታምጣሽ አይደለም መዞረበታት ብሎ የማይመልሱ ጥያቄ ይመጣል። በኋላ አይተህ ከሆነ ከንክኖት እኮ ብዙ ቆየ እኮ አይተህ ከሆነ እንኳን ከኑዬ ሁላችንም እያወረደ ነው እንትን እያሉ ማለት ነው። እዛን ሰዓት ራሱ ከንክኖት መጨረሻ ላይ ሊቀጥል ፈለገ፣ የማይመልሱ ጥያቄ ስለሆነ ማለት ነው። ቶፒኩ ያ ወደ ርዕሳችን ስንመለስ ሁላችንም ሰላም ብያቸዋለሁ በጌታ ፍቅር። የትላንትናውን አይተህ ከሆነ ከዚህኛው ቪዲዮ በፊት ያሳየው ቪዲዮ አለ አይደለ? እዛ ላይ አይተህ ከሆነ የቤተክርስቲያን መጽሐፍ የዛሬ 30 ዓመት ምናምን ብሎ የተናገረው ልጅ የእነሱ መጽሐፍ እንደው የፕሮቴስታንት እንትኖች ይቀድሙታል ማለት ነው። ማለት ይሄ አገር በቀሎቹ ራሱ ማለት ነው ነባሩ 500 ዓመቶቹ ምናምን ሰው አገር በቀሎቹ ማለት ነው እነሱ ሁሉ ይቀድሙታል። አየህ በሰው የተጻፈ ምናምን ብሎ ሲናገር ልጁን በጣም ደግፈዋለሁ። ለምን ታውቃለህ? ከዚህ በፊት አኬ ከቃሌ ጋር በዚህ የቤተክርስቲያን ዶግማሊስት አድርጎ ምንድነው የሶስቱ ጉባኤያትና መጽሐፍ ቅዱስ ነው ብሎ ያለው ይሄ መጽሐፍ እንዴት አድርጎ ይዳኛቸው? አሁን አዲሱ ትውልድና ነባሩ ትውልድ ላይ በጣም ትልቅ ዲፍረንስ አንዱ እያመጣ ያለው እሱ ነው። የቤተክርስቲያን ጉባኤያት የተብራራበት ከሆነ ያ መጽሐፍ በዚህ ጉባኤ ይሄ እንዲህ እንደጸደቀ የሚል ነገር ካለበት 30 ዓመት ብሎ መናገሩም ልጁ በጣም እንቆቅልሽ አልሆነብኝም። ትክክለኛ ምላሽ ነው የሰጣቸው። ሁለተኛ ትላንት ያስተዋልኩት ቀሲስ በቃ ኦልሬዲ ለዚህ ለሶሻል ሚዲያ የሚሆኑ ሰውም አይደሉም፣ አጠቃላይ የቤተክርስቲያን አስተምሮ ላይ ያላቸው እንደ ዲቤተር ለመሆን ይፈልጋሉ። ግን ጭራሽ በቃ መሆን በቃ እዚህ መሆን የሌለባቸው አይነት ሰው መሆኑን ማስታወቂያለሁ። በቃ ለዚህ ለሶሻል ሚዲያ ብቻ ለቤተክርስቲያኑ ትምህርት እንግዳ ሆኖባቸዋል ራሱ ማለት ነው። በትላንት ነው አነጋገራቸውን ራሱ ድምጻቸው ተቀየረ ወዲያውኑ እና እንደዛ ነገር አለ። የአሁኑ ላይ ግን በተመለከተ እነዚህኛው ወጣቶቹና ነበረ ቤተክርስቲያን ጉባኤ ቤቶችና እንትኖቹ የሚወያዩበት ላይ አሁንም የሁላችንም ጥያቄ ነው። አለባት የለባት የሚለው ላይ መልሱን ከየት እንደምናገኝ እኛም አናውቀውም፣ እነሱም አያውቁትም። ምክንያት ቤተክርስቲያናቸው ይሄ ነው ብላ ያስተማረችው ነገር አዲስ መጽሐፍ የዛሬ 30 ዓመት የተጻፈው ካልሆነ በስተቀር ማለት ነው። እሱንም እንዳይሉ ከጉባኤያት ላይ ምን ያህል ይታረቅ ይጋጭ የሚያውቁት ነገር የለም። አለባት የለባትም አብረው እንደዚሁ እንደዳከሩ የሚሉት ለዚህ ፍቃድ አላቸው የላቸውም፣ በራሳቸው ነው የሚያደርጉት፣ አናውቀውም። ስለዚህ አሁንም እኛ የምንጠይቃለን፣ እነሱም እስቲ ባቢሎናቸውን ይቀጥሉ የጠራ ትምህርት እስካላመጡ ድረስ ማለት ነው። ያለ ማለት ነው። ብቻ ተባረኩልኝ። ያ ቃልዬ ቀደም ሲናገር ማን ይዳኘናል ሲል ነበር ልጁ እና እንዴት ትላለህ እስቲ የሚዳኙበት ባለፈው አንተ ትዝ ይለኛል አኪን የጠየቀው ቆርጠሽ ላኪለት የሚለው ሰው ካለም ደግሞ ወይ ወንድም ከሆነች ወይ ሴት እችን ጥያቄ አብረሻ ቆርጠሽ ወይም ቆርጠ ላክላቸው እና ምን አልከው እስቲ ዶክትሪናችሁን አሳየኝ በቃ አንቱ እንትናችሁን አንተ አልከው ስትለው የመለሰልህ መልስ ምንድን ነው? አይ የኤፌሶን የኒቅያ ጉባኤ እንደ ያለውና እንዴት ነው ቤተክርስቲያን ችግር ሲፈጠር በወጣቶቹ ላይ ይሄ ልጅ የሚዳኘን ማን ነው ብሏል። እና የሚዳኛቸው አለ። ምን ትላለህ እስቲ እዚህ ላይ? እንግዲህ አሁን ይሄ አዲስ ነው። የጥምቀቱ ትምህርት ላይ ማን ይዳኘን የሚል ሰው መምጣቱና ዳኝነቱን ማየታችን ጥሩ ነው ብዬ አስባለሁ። እንግዲህ ያው ከዚህ በፊት ዶክትሪናል ነገሮች ሲነሱ የዶግማኑ አይደለም ለማለት ምንድን ነው የሚያስፈልገው ተባብለናል። መጀመሪያ የተጻፈ ነገር ያስፈልጋል። አሁን የሉትራኑን ኮንፌሽን እየተነሳ ሲጠለጠል አይተናል ከዚህ በፊት። ግን ደግሞ ሉትራን ትራዲሽኑ በጣም ፈርም የሆነ ኮንፌሽን አለው። ምንም ልታደርገው አትችልም። በትራዲሽን ደረጃ እና በዲኖሚኔሽን ደረጃ ኤምኬሲ ጋር ብትመጣ የተጻፈ ነገር አለ። ኤምኬሲ የምትልበት ማለት ነው።
ልክ እንደዛ ዶግማሊስት አላችሁ ወይ? እናንተስ ዶግማሊስት አላችሁ? ይህንን ለማለት የሚያበቃችሁ ይህን ለማስተማር ይህን ለማለት እንደዚህ አይነቱን ነገር ዶግማ ነው ዶግማ አይደለም ብሎ ለመወሰድ የሚያበቃችሁ ዶግማሊስት አላችሁ? አዎ አለን። የትኛው? ካውንስሎቹ እንዴ? ካውንስሉማ እኛ የምንቀበለዋለን። ምንም እኮ አለቀ በቃ። ግን ደግሞ ቤተክርስቲያኗ እነዚህ ካውንስሎች ራሳቸው የኔ ዶግማዎች ናቸው ያለችበትን ማስረጃ አምጣ። የለም። እንግዲህ የዛ ጊዜ አይታችኋል ብዬ አስባለሁ። ከዛ በተረፈ ግን አሁን ጥምቀቱ ላይ የተነሳው ነገር እኔ የማይበት መንገድ ምንድን ነው? እስካሁን ድረስ ጥምቀት ለድነት ለኃጢአት ስርየት የሚለው ነገር ቲክቶክ ላይ በሰፊ ይታይ ነበር፣ ግን ደግሞ ፕሮብሌማቲክ ነበር። አሁን ለኃጢአት ስርየት ነው አይደለም ምናምን አይደለም። ፖይንታችን የሚሆነው ራሱ ለኃጢአት ስርየት ካልክ በኋላ ለድነት ካልክ በኋላ ሰውየው ተጠምቆም አይድንም፣ ሜሮን መቀባት አለበት። ጥምቀት ለድነት የሚለው ያንተ ሲምፕሊ ላልተሟላ ድነት ነው። ኦኬ። ስለዚህ ጉድለት ያለበት ድነት ነው የሚሰጠው ማለት ነው። ድነታችሁ ራሱ በጣም 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 ፕሮግሬሲቭ ነው። አንድ ሰው ተጠምቆ ራሱ መዳኑን እርግጠኛ መሆን አይችልም ነው። ኦኬ። በዛ መንገድ ነው የምናስቀምጠው። ሙግታችን ሲቀመጡ የሚቀመጠውን በዛ መንገድ ነው። ጥምቀት ለድነት አላችሁ እንጂ ለድነት የሚል ዋስትና ራሱ የለውም ጥምቀታችሁ ብለን እናስቀምጣለን። እኛ ስንባል እኛ ለድነት አላልንም። ሰው በእምነቱ መጀመሪያ ይድናል። በእምነቱ ነው የሚያድነው። በጥምቀቱ ጊዜ ከእምነቱ የተለየ አዲስ ድነት አዲስ ጸጋ ይቀበላል ብለን ግን አናምንም በየትኛውም ትራዲሽን ውስጥ። ኦኬ። ስለዚህ ለድነት ነው አይደለም የሚለው ሄርሜቲካል የሆነ ክርክር ነው እንጂ የሚሆነው ሲምፕሊ አንዱን ከአንዱ ከቤተ ክርስቲያን ይወጣል አይወጣም ምናምን የሚል ነገር ውስጥ አይከትም። ኦኬ። ስለዚህ ፖይንታችን የሚሆነው ምንጊዜ የሚችን እንዳትረሷት፣ ጥምቀት ለድነት ስትሉ እናንተ የተሟላ ዶክትሪን አይደለም ይዛችሁ የመጣችሁት። ሰውየው ከተጠመቀ በኋላ ራሱ ሜሮን ሳይቀባ ይድናል ብላችሁ አትነግሩንም፣ አትደፍሯትም። ያቺን ፖይንታችን ራሱ ማለት። ስለዚህ የእናንተ ጥምቀት ለድነት እንዲሁ አዶለሰንት ያልሆነ ነው። ራሱ ሜሮን ተቀብቶ ራሱ ገና የጌታ ራት ይወስዳል። እሱን ሁሉ ነው ራሱ አይድንም። ገና እዛ ሞተ ራሱ በር ላይ ደርሰህ ራሱ ኧረ እኔ አላውቅም ነው የምትለው። ኦኬ። ስለዚህ ድነታችሁ እንትን አይደለም፣ የተረጋገጠ አይደለም። ገና ፍትሃቱን ላለ ገና ስትሉ፣ ስለዚህ የድነት ዋስትና አላችሁ ብለን አናምንም። ስለዚህ ጥምቀት ለድነት የምትሉት ነገር ከንቱ ነው። እኛ ጋር ግን ለድነት ነውም አይደለምም ብሎ የሚከራከረው ሰውዬ ከቤተ ክርስቲያን ውጭ ነህ አይደለም አይባባል። ሲጀመር ያሉ ጥምቀት ለሌላው ቫሊድ ሆኖ ታገኙታላችሁ። አንድ ሁለተኛ ነገር በዛ ውስጥ አንድ ሰው ካመነ በኋላ አልጠመቅም ማለት ይችላል የሚል እንትን የለም። ስለዚህ መጀመሪያ ዶክትሪናል ልዩነታችን ያው ከኦርቶዶክሱ ጋር ምን አይነት ኢምፓክት አለው የሚለው ነገር መቀመጥ ስላለበት ይሄኛው ይቀመጣል። ቀጥሎ እሺ ለድነት ነው በሉና ኑ። አሁን ልጆቻችሁ ከታች እየመጡ ደግሞ እንደዚህ እያሉ ነው ያሉት። ኧረ አይደለም በደሙ ነው እያሉ ነው ደግሞ አንዳንዶች እየመጡ ያሉት እንደዛ እያሉ። አሁን ማን ነው የሚዳኘው? ቀጣዩ ጥያቄ የሚሆነው እሱ። ምክንያቱም በደሙ የኃጢአት ስርየት ይገኛል ካላችሁ በኋላ በጥምቀት ምን አይነት ድነት ነው ብለው ልጆቻችሁ ራሱ እየጠየቁ። አሁንም አስተውሉ። ጥምቀት ለድህነት ነው ወይስ አይደለም የሚለው ጉዳይ ላይ ቤተክርስቲያናችሁ ምን ትዳኛለች ብቻ አይደለም ጉዳዩ። ትምህርታችሁ አሁን ጥምቀት ለድነት ነው ስትሉ እኛ የምንቃወመውን ነገር የእናንተ ጥምቀት ለድነት በጣም በጣም ችግር አለበት የምንለውን ነገር ይኸው ልጆቻቸውም ይዘው እየመጡ ነው። ዲያቆናቱም ይዘው እየመጡ ነው። ምን ብለው? አረ በደሙ ነው የኃጢአት ስርየት፣ በደሙ ከኃጢአት ስርየት ካገኘን በጥምቀት የምናገኘው ነገር ምንድን ነው ታዲያ እያሉ ነው። ስለዚህ በኦርቶዶክስ ቴዎሎጂ ውስጥ በእናንተ በኢትዮጵያዎች ኦርቶዶክስ ቴዎሎጂ ውስጥ ያንን ጥያቄ መመለስ የሚያስችል አቅም አለ ወይ? ኦኬ፣ ያንን ጥያቄ መመለስ የሚያስችል አቅም አለ። ስለዚህ ቤተክርስቲያናችሁ ይሄን እንዴት አድርጋ ሪኮንሳይል ልታደርገው ነው? ዊ ዊል ሉክ ፎርዋርድ። ስለዚህ ድንገት አሁን ቤተክርስቲያኗ ተነስታ ጥምቀት ለድነት አይደለም ያለው ሰው እሱ ስህተት ነው ብትል ምን አይነት ጀስቲፊኬሽን ሰጥታ ነው ስህተት ነው እያለች ያለችው? የተነሳው ጥያቄ ለድነት ነው ትያለሽ አትይም ቤተክርስቲያን የሚል ብቻ ሳይሆን እሺ በደሙ የኃጢአት ስርየት ካገኘን በጥምቀት ምን አይነት ስርየት ነው የምናገኘው የሚለውን ነገር ኦልሬዲ እንደ ጥያቄ ስለቀረበ ማለት። ስለዚህ ቤተክርስቲያን እንዲህ ብላለች ብቻ ሳይሆን ለተጠየቀው ጥያቄ ጀስቲፊኬሽኗ ምን ነበር የሚለው ደግሞ አብሮ የሚመጣ ነው መምጣት አለበት። ኦኬ ዛትስ ኢት። ከዛ በተረፈ ግን እንግዲህ ይህንን ከዳኘች ቤተክርስቲያን ደግሞ ይህን ከዳኘች ሲምፕሊ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ የእምነት ስርዓት አምልኮት እና የውጭ ግንኙነት የሚያስቀምጠው ነገር ስላለው ማለት ይህም ከዳኘች ደግሞ ክርስቶስ በስጋው ፍጡር ነው የሚለውን ለምን እንዳልዳኘች ማርያም የለበሰችው ስጋ ጥንተ አብሶ ያለበት ስጋ ነው ወይ ደግሞ የማርያም ሰውነት ኦልሬዲ ጥንተ አብሶ አለበት የሚለውን የለበትም የሚለውን ክርክር እንዴት አልዳኘችው?
ኦኬ እነዚህን የማትዳኘው ሌላውን የምትዳኘው ውስጥ እንዴት ነው? በምን አይነት መስፈርት ነው የምትዳኘው? ሙሉ በሙሉ ኤክሌሲዮሎጂያችሁ ችግር ውስጥ የሚከት ነው ብዬ አስባለሁ። ኦርቶዶክሳውያን ካላችሁ ነው ሶ አሁን ቤተክርስቲያኗ ጥምቀት ለድነት ትላለች አትልም። እስቲ የምንጠብቅ የሚል ነገር ብቻ ሳይሆን ይሄንን ከዳኘችው ሌሎቹን ለምን አልዳኘቻቸው? አንድ ሁለተኛ ይሄንን ስትዳኘው ራሱ ለተጠየቀው ጥያቄ በደሙ ከተገኘው ስርየት ሌላ በጥምቀት የሚገኘው ስርየት ምንድን ነው የሚለውን ጥያቄ መመለስ አለባት። እንግዲህ ይሄ መመለስ ያለበት ነገር ነው ብዬ አስባለሁ። የኔ ምልከታ እዚህ ጋር ነው። ከዛ በተረፈ ግን የመጽሐፉ ጉዳይ ነው፣ የሊቃውንቱ መጽሐፍ ማለት ነው። እንግዲህ እዚህ እንደ ባለስልጣን መጽሐፍ የሚታወየውን ነገር ነው ወጣቱ ልጅ አልቀበልም ነው ያው ኦኬ እሱ ነው አልቀበልም ያለው ያንን መጽሐፍ ነው። እዚህ ደግሞ አንድ ጊዜ ወንድማችን ልደት እንግዲህ ከናትዩኤል ጋር ሲወያይ አይ እኔ ይህንን አልቀበልም ብሏል። ሌላ ጊዜ ደግሞ እሱ ራሱ አረ ከዚህ መጽሐፍ የወጣ ትምህርት የለንም ብሎ ያንን መጽሐፍ ሲያሳይ ነበረ። ሶስተኛውና ሌላው እንትን ደግሞ እዛ መጽሐፍ ላይ ግን ይሄንን ካላመናችሁ በስተቀር በቃ አንድነት ራሱ የማይታሰብ ነው። ይሄኛው በቃ እንዲታወቅልን እንፈልጋለን። አንድነት ቢታሰብ ራሱ ከቤተ ክርስቲያናት ጋር ተብሎ እዚህ መጽሐፍ ላይ የተጻፈው ሁሉ የኛ ትምህርትና ስርዓት አምልኮት ነው ተብሎ የተቀመጠ ነገር አለ። እዛ ላይ ፍትሐት አለ፣ ምን አለ ምን አለ ምን አለ። ስለዚህ የቤተ ክርስቲያኗ እምነት አይደለም ዶግማ አይደለም ማለት አይችሉም ማለት ነው። ይሄ መጽሐፍ የታመነ መጽሐፍ ነው ከተባለ እዛ መጽሐፍ ላይ የተቀመጠው ነገር ዶግማ አይደለም ማለት አይችሉም። አይ ይሄ መጽሐፍ ስህተት ነው ከተባለ እስከ ዛሬ ድረስ ከዚህ መጽሐፍ ላይ እያወጡ ይሄ ትክክለኛው ትምህርታችን ነው ያሉት ሊቃውንቱ እነ መዝሙር ያሬድ እነ ቀሲስ ዲበኩሉ ሌሎችም ጭምር እንዳልዳትን ጨምሮ ሲምፕሊ በቃ እስካሁን በውሸት ሲሟገቱ ነበር ማለት ነው። በጣም ኃይለኛ ጣብቂኝ ውስጥ የሚከት ነገር ነው ልጁ የጠየቀው ብዬ አስባለሁ። ሲምፕል ጥያቄ ብቻ አድርገን አናስበውም። ነገ አይ ቤተክርስቲያን በቃ ይኸው ጥምቀት ለድነት ነው ብላለች ብለው ሊመጡ ይችል ይሆናል። ግን የተጠየቀው ጥያቄ ብለሻል አላልሽም ከሚል ጥያቄ ያለፈ ነው። እሺ በደሙ የሚሰራ የለም ከሆነ ጥምቀቱ ምንድን ነው ስራው? የትኛውን ኃጢአት ነው የሚያስተሰርየው የሚለውን ጥያቄ አብረው መለስ አለባቸው ብዬ አስባለሁ። ወይ ከዚህ ሁሉ የፕሮቴስታንቱን የሳክራመንት ቴዎሎጂ መቀበል እና እንደዛ ቢያደርጉ ያው ደስ ይለናል። ካልሆነ የሚሰጡትን ምላሽ እንጠብቃለን ማለት ነው። ጋብሌሽ ይሄው ነው ጉዳዩ ማለት ነው። ዛሬ እንደምታዩት ጤና ቢሱ ነገረ ማርያም የሚል ነው ሪዞርታችን ላይ ያለው። ጤና ቢሱ ነገረ ማርያም፣ ጤና ቢስ ነገረ ማርያም አለ፣ ደግሞ እውነተኛው ነገረ ማርያም አለ። እውነተኛው ነገረ ማርያም አባቶች ያስተማሩት በጉባኤያት የተነገረላት መጽሐፍ ቅዱስ በግልጽ ያስቀመጠላት ያ እውነተኛው ጤና ያለው ነገረ ማርያም ነው። ጤና ቢሱ ነገረ ማርያምን ግን ስሙልኝ። የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን በደንብ ስሙ። የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ ሳይገባት የእመቤታችንን አትሙ ብያችኋለሁ። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን እንዲሁ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ነገሩ ይጅ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጅ በጣም ነው የሚገርም። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽ ብላ ቤቷ ሄደች። ጤና ቢሱ ነገረ ማርያም ይላል። ይሄ ነው ልብ አድርጉ። ድግስ ስትደግስ ነበረ። ድግሱ ላይ አገተች እያለ ነው እና ከዛ በኋላ ጅቡ ስለውስ የአንችን ዝክር እያወጣው ነው ልጄ የተወሰደው። አሁን አንድ ነገር ነው የማደርገው። በግድግዳ ላይ የተሰቀለ ቅድስት ድንግል ማርያም ልጇን ይዛ እዚህ ጭኗ ላይ አስቀምጣ
ያለው ስዕል ነው እንግዲህ ሊሆን የሚችለው። ወስዳ ልጇን ብቻ ትቆርጥና በሳጥን ውስጥ አድርጋ ሽቶ ቀብታ በቁልፍ ትቆልፍበታለች እና ምን ትላለች? ልጄን ካላመጣሽ ልጅሽን አላመጣም። እንደዚህ አይነት ጤና ቢስ ነገረ ማርያም እንግዲህ በዘራችሁ እዚህ ጋር ማለት ናችሁ። አይ አሁን አይተህ ከሆነ የሆነ በእናቴ ቀልድ አናውቅም ምናምን እንላለን አይደለ? የሆነ በጣም ወንዶች ከእናቶቻችን ጋር እንግዲህ ያለን ነገር ይታወቃል። እና በቃ ማንም ስሟን እንዲያነሳ አንፈልግም፣ ማንም እንዲናገራት አንፈልግም። እኔ በዘመዶቼ እንኳን ስሟ ከተነሳ ልጣላ እችላለሁ ነው አይደለም ሌላ ሰው ተናግሯት ምናምን በቃ እናት አትነካም ምናምን። እና ፎቶ ከምስሉ ላይ እንግዲህ ጭኗ ላይ የተቀመጠውን ሕፃን ቆርጣ ወስዳ ነው እንግዲህ ልጄን ካላመጣሽ አንቺን ዝክር እያወጣው እያለ ነው ልጄ የተበላው፣ ልጄን ካላመጣሽ ልጅሽን አልሰጥሽም የሚለውን ይህንን ታሪክ በጣም ለማጣፈጥ እንትኑ ቢቀያየር አሪፍ ይወጣው ነበር ብዬ ነው ማስበው። እኔ ያው ድርሰት ምናምን ስለምጽፍ ማለት ነው። ቢቀያየር ወዴት ቢቀያየር የማርያምን ወስዳ ኢየሱስን ብታስፈራራው ጥሩ ነበር። እንዴ እናቴን ምናምን ብሎ እንዲመጣ ማለት ነው። እዛ ወደ ሰማይ ወጣ ከዙፋኑ ላይ አውርዳው ምናምን ስለማይሆን እሱ እንደው ኃያል ስለሆነ ምናምን ከዙፋኑ ብድግ ብሎ ምናምን እንዴ እናቴን ማን የነካው ምናምን ብሎ ቢመጣ ታሪኩ ትንሽ ይጠነክር ነበር። ግን እዚህ ጋር ያኛውን ፓርት ወስዳ የሕፃኑን ወስዳ ልጄን ካላመጣሽ ልጅሽን አልሰጥሽም እንትን አረጉት እኮ በቃ የሆነ በጣም አውርደውት የሆነ የሕፃናት ጫወታ አረጉት ማለት ነው። እና ታሪኩ ቢቀያየር ጥሩ ይወጣው ነበር ለማለት ነው። የእናቷን ወስዳ ልጁ ቢመጣ ጥሩ ነበር። ልክ ነህ። በእናቴ መጣ ብሎ እንትን እንዲል ኦኬ። ግን እነሱ ማጉላት የፈለጉት የማርያም ስለሆነ ማርያምን ነው ያው እንትን በዛ ቤትም የሚጎላው እሱ ስለሆነ ማጉላት የፈለጉት ያን ነው። ግን ሌሎች ድርሳናት ላይ አሁን ስናይ ይሄ ነገር ማርያምን የሚነኩ ታሪኮቹ ስናይ እሱ ነው እየበረረ የሚመጣው እኮ አይደለ? ይወርዳል እኮ እሱ ነው የሚመጣው። መጣ እንደዚህ ያለ ተገለጠ፣ ከዛ አረገ፣ ከዛ መጣ ተገለጠ፣ አረገ። በጣም ያመላልሱታል። በጣም ነው የሚያመላልሱት። ኮየ ፈጬ ላሉ መኪና ያልተመደበላቸው ሰዎች እንኳን ተመደቦላቸው በስርዓቱ ትራንስፖርቴሽን አግኝተዋል። እንግዲህ እንደምታውቁት ያመላልሱታል፣ አይገልጸውም። መጣ፣ ልጇም ተገለጠ፣ ኪዳን ሰጠ፣ ተመልሶ ሄደ። በቃ ታሪኩ እኔ አንድ ሰው ነው መሰለኝ የሚጽፈው እነዚህ ድርሳናት የሚባሉትን። ታሪኩ አንድ ነው፣ ስትራክቸሩ አንድ ነው። ኦኬ፣ መቼቱ አንድ ነው። ኦኬ፣ መቼና የት የሚለው ማለት ነው። ስቶሪ ላይኑ አንድ ነው። ኦኬ፣ ከዛ ይመጣል፣ ማድረግ ያለበትን ያደርጋል። ከዛ ኪዳን ይሰጣል። ከዛ ቀንህን ላሰበ፣ ዝክርህን ላወጣ፣ ቤተክርስቲያን ለገነባ፣ ገድልህን ለሰማ፣ ገድልሽን ለሰማ 10 ትውልድ እምራለሁ፣ 4 ትውልድ እምራለሁ። ስቶሪ ላይኑ የሚያልቀው በዚህ ነው። እና አንድ ሰው እያለ ማለት ነው እነዚህን ታሪኮች የሚጽፍ አንድ ሰው። ክርስቶስ ሰመራ ጋር ብትሄድም ይሄን ያለው፣ አርሴማ ጋር ብትሄድም ይሄን ያለው። ስቶሪ ላይኑ ደሴም ነው። ስለዚህ ደራሲው ጸሐፊው አንድ ነው ማለት ነው። የሁሉም ድርሳነ ምናምን መጽሐፍት ቡልጋ ናቸው እንዳለ ቡልጋ እና አንድ ሌላ ቦታ አለ። ቡልጋዎቹ እንደው ብሔርም የጠቀሱ አንዳንድ የሸቆጥ የሚያደርጉት ነገር አለ። ዘብሔረ ቡልጋ ነው የሚለው አስተውለ ከሆነ ማለት የሆነ አካባቢ የሆነ የድርሰት ቤት አለ መሰለኝ፣ ፋብሪካ ነገር አለ። የማተሚያ ቤቱ ኃላፊ ናቸው። ለዛ እጌሽ እንግዲህ እንቀጥለው ቅዱሳን እንቀጥለው። ምን አለች? ልጄን ካላመጣሽ ልጅሽን አልሰጥሽም። ስለዚህ ልጇ በሳጥን ውስጥ ታፍኖባት መታገስ ያልቻለች ቅድስት ድንግል ማርያም ያደረገችውን ደግሞ ይኸውልኝ። እንግዲህ የሰማችሁ ነው። ልጄን ካላመጣሽ በልስ ልጄን ካላመጣሽ ልጅሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን የማንችለው የለን። በቃ እኔ አሁን ይኸውላችሁ አይሁድ ሲተፉበት ብናይ
ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስለ አድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም በፍጹም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ። ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችው? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች። ለምን? ልጇ ህይወት ነዋ። ያ አያችሁ፣ ጤና ቢሱ ነገረ ማርያም ይሄ ነው። አምላክ ነው። ለምሳሌ እንዲህ አይነት የሆነን ነገር ለምሳሌ እሳቸው እንዳሉት የተበላ ቢሆን የሞተ ቢሆን የፈረሰ ቢሆን ምን ያለ ቢሆን እንዲህ ባለ ነገር ለሙታን ህይወት የሚሰጥ አሁን እዚህ ላይ ቅድስት ድንግል ማርያም የምታደርገውን አይነት ነገር የሚያደርግ እርሱ ብቻ ነው። የተሰጣትን ስፍራ እንግዲህ ይውልኝ። ይህንን ነው እኛ እንግዲህ የምንለው ጤና ቢሱ ነገረ ማርያም የምንለው ማለት ነው። እስቲ እንቀጥል። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋዋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም። አራቱም ነገሮቹ የመለኮት እኮ ነው። ያ ማለት እሱ እያወራ ያለ ጥቅሶችን ነበር ሳስብ የነበረው። የእውቀት የጥበብና የእውቀት መዝገብ በእርሱ ነው ይላል። ለክርስቶስ ነው የተነገረው። መድኃኒት እንዴ እሷ ራሱ መድኃኒት የብላ የለ እንዴ ማለት መድኃኒት የሚያስፈልጋት መድኃኒት ናት ማለት ነው። ኦኬ መድኃኒት የሚባለው ክርስቶስ ነው። ኃይል ተነግሯል። ኃይል እግዚአብሔር ነው። እያንዳንዱ ለእግዚአብሔር የሚነገረው ነገር ለፍጡር ይነገራል። ከዚህ ጣዖት አምልኮ ነው ስንል ተሳደቡን ይላሉ። ለዚህ ነው ጤና ቢሱ ነገረ ማርያም የምንለው። ይቀጥል እስቲ። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕል አድኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት። ከሞት የሚያስነሳ ያንን ፎቶ ወዴት ነው ይዛ የምትሄድ? ኧረ ተው ግን አይደለም። አሁን እሺ ውሉን እንደሰማ ነው ፎቶ ተቆርጧል አይደለ? እሱ ስለዚህ እሷ ከጅቡ አስጥላ ወር 3 ቀን ምናምን እንትን ያለውን ይዛ መጣች። ከዛ በኋላ እንግዲህ ልጁ ህይወት ኖረው ምናምን። ስለዚህ ፎቶ ይመለሳል ወደ ቦታው። እንዴት ነው የተገጠመው? በግሉ ነው የተያያዘው? በተአምር ይዛው ነው ሄደችው እንጂ ቅድስት ድንግል ማርያም ይዛው ሄደች። አጣበቀችው መልሳ፣ ምክንያቱም ተቀዶ ስለነበር ይዛው ነው። አይ በቃ ይዛው ነው ሄደችው። ነው ጥያቄ የት ነው ይዛው ሄደችው? እንግዲህ መንግስተ ሰማያን ይዛው ሄደችው። ይሄው ልጅ አስለቅቄልሃለሁ ታፈነ ነበር ልትለው ነው። ይሄ ነገር ጤና ቢሱ ነገረ ማርያም ይገልጧል። እንዳውም እስቲ ሌላ ፈልጉለት ቅዱሳን። ስዕል አለ። ክብር ለድንግል ማርያም ይሆንልን። በቃ ዋናው ዓላማው ምንድን ነው አያችሁ? ለጌታ የሚገባውን ክብር በሙሉ ለማን ለመስጠት ነው? ለቅድስት ድንግል ማርያም ለመስጠት የተደረገ ነገር ነው። እስቲ በዚህኛው ላከው በክሪስፖ። ኦኬ ቀጥሉበት። አማንሻ አማኔ ቃልዬ ቀጥሉበት። በስመ አብም ካለ እንትን በል እስቲ ጣፈን አለው አስቲ ቅድሙ ላይ ነው ሀሳብ ያለኝን ይሄ ስርዓተ አምልኮ የሚለው ላይ እሱን ነገር ይሄ ዲያቆኑ ብቻ አይደለም ይሄን የጥምቀት ነገር እየተቃወማቸው ያለው። አንድ ሌላ ፈለገ ጳውሎስ የሚል መልክ የሚሉት በጣም ጥምቀት ላይ ጥምቀት በደም ነው እንጂ እኛ የዳነው በእምነት ነው። ያን ደም ስርየት ካገኘን በኋላ ሞቱን በሚመስል ሞት ነው ጥምቀት። ያንን ለማለት ነው አንዲት ጥምቀት እንጂ እናንተ እንደምታወሩት እናንተ ውሃ ደፍታችሁብን እኛ ከኃጢአት አነጻም የሚል ሁለተኛ ሰው እሱ ማለት ቆይ ቪዲዮውን ፈልጌ ልክልሃለሁ ወይ ራሱን ሼር አደረገውለትና እንዲገባ አደረገዋል።
መልካም እሺ። ቃልዬ አለ ሀሳብ ስጥበት በዚህ ላይ ካለ ኦርቶዶክሳውያን ካሉ ደግሞ እስቲ ያስገቡ እስቲ ለእነሱ እድል እንስጥ እስቲ ይህንን ነገር ይሞግቱ እስቲ። አንድ በጣም ደጋግሜ ተናግሬያለሁ። ይሄንን ያስታውሳችሁ ሰዎች ካወራው በኋላ እስቲ አንዳንድ ቁጥር ትጽፉና ኮንፊርም ታደርጉኛላችሁ ካስታውስኳችሁ በኋላ። ላይ 2-3 ዓመት በፊት አንድ ሰው ቤት ሆኜ ተናግሬያለሁ ይሄንን እና እንትን ከስዕሉ ጋር ተያይዞ ማለት ነው። እኛ ቤት እንትን አለ አሁን የለም። ኢንፋክት ድሮ የኪራይ ቤቶች አሉ፣ በጣም ብዙ የኪራይ ቤት አለን እና ኦርቶዶክሳውያን አሉ ቤት የተከራዩ መጥተው ቤት የተከራዩ ምናምን ነው 3 ዓመት 4 ዓመት ምናምን ኖረዋል። ሀገር ሲቀይሩ ቆይ ሀገር ከመቀየራቸው በፊት ሲገቡ አሁን ያቺ ልጅ በጣም አድጋለች። አሁን 17 ዓመት ምናምን ሆኗታል። የመጨረሻዋ ልጅ ናት እኛ ቤት እና እነዚህ ተከራዮች ኦርቶዶክሳውያን ተከራዮች እኛ ቤት ሲገቡ አሁን የምትለው ስዕል ማለት ነው ይዞ ይገባሉ ማለት ነው። ይዞ ይገባሉ ማርያምና ልጇ ምናምን ያለበትን ስዕል በጣም ትልቅ ነው። አይታለች፣ በጣም ሕፃን ሆና ማለት ነው አይታለች። እና ምንድነው ብላ ትጠይቃለች መታ ምንድነው እዛ እሷ ላይ የተቀመጠው ምንድነው? እዛ እኔ መልስላታለሁ ማለት ነው። ያኛው ኢየሱስ ነው፣ ይሄኛው ደግሞ ያቺኛዋ ደግሞ በትልቁ ያለችው ደግሞ ማርያም ናት። እና እንደዛ አይተዋል እንዴ እንግዲህ በልጅ አእምሮ አንስታለች። ለዚህ ያየው አይተው ነው የሳሉት ታሪኩ አልቆየም ምናምን ትላለች። አይ እንደሱ አይደለም፣ ቆይ እንግዲህ ምንም ማብራራት አትችሉም እንደዚህ አይነት ነገር ስታድጊ ታወሪያለች ብለን አለፍ ነው ማለት ነው። አሁን ላይክ ሺ ኢዝ 17 ምናምን እና ይሄንን ጥያቄ ስጠይቅ ላይክ የ6 ዓመት ኦር የ5 ዓመት ምናምን ልጅ ነው የምትሆነው። ከዛ ከ4 ዓመት በኋላ ምናምን ቤት ሲቀይሩ ያቺ ፎቶ እንግዲህ ሰው ቤተኛ ገብተን አናውቅም እና ቤት ሲቀይሩ ያቺን ፎቶ ሲያወጡ ስዕሉም ማለት ነው ሲያወጡ ታያለች ማለት ነው። ነበርኩ እኔም እና ቀድሜ ልሳቅ እንጂ አብረን እና ታይና ቤ አለች ማለት ነው። እና በጌታ ፊት ነው የምነግራችሁ፣ አቤት ውሸት ስላለ ከታች አንዱ ጉድነስ በጌታ ፊት ነው የምነግራችሁ፣ ውሸት አይደለም፣ በጌታ ፊት ነው የምነግራችሁ። እና ቤ አለችኝ፣ ቤቢ ነው ባይዞ ቤት ስሜና ቤ ምናምን አለችኝ። ድሮ የገባው ነው አይደል አለችኝ። ያ ማለት ያኔ ኪራይ ተከራይተው ሲገቡ አዎ ስል ታዲያ ምንድን ነው ልጁ አያድግም እንዴ? ለምንድን ነው ከእሷ ላይ የማይነሳው? አያድግም እንዴ ታዲያ ለምንድን ነው የማይነሳው? ካኔ ኢማጅን ዳት እሷ ላይ ቁጭ ብሎ ነው ያለው። ለምንድን ነው የማይነሳው? አያድግም እንዲ አለች። በቃ ሳቄን ነው መቆጣጠር ያቃተኝ ማለት ነው። ከስዕል ላይ እንዴት ይነሳ? አይ ራሱ ነው እንደዚሁ ነው ያለው ምናምን። አሁን እንደዚሁ ነው ያለው እና ፎቶንም አይታችሁ ከሆነ ተለቅ አድርጎ እሷን ያስቀምጣል፣ ሕፃን አድርጎ ያስቀምጣል። ደን የሚስለው ኢሜጅ አለ። በቃ የሆነ አእምሮ ውስጥ የሚከስተው የሆነ ሜሴጅ አለ፣ መልእክት አለ፣ የሚከስተው ነገር ማለት ነው። እና በቃ ሁሌም ጭኗ ላይ ነው ያለው፣ ሁሌም ሕፃን ነው። ደን እናቶች ናቸው ስራ የሚሰሩት እንደዚህ አይነት ሕፃን። ያንን የስዕሉን ሜሴጅ ነው በድርሳናት ውስጥ የምናየው። በቃ እናቴ ሆናት የምታደርገው። ኦኬ እናቴ ሆናት የምታደርገው፣ የሚያስፈልገውን ለልጁ የምታደርገው፣ ልጁን ወጣ ገባ ቢል የምታርመው። ኦኬ እናት ናት። እና ያንን ሜሴጅ ነው ገድላት ውስጥ የምናየው። ፎቶውን ቀድጃ አውጥቼዋለሁ እና የምታረጊውን አድርጊ ምናምን። እንግዲህ አንድ ሕፃን ልጅ ሊያስበው የሚችለው ነገር ነው እንጂ ይሄ ከጤነኛ አእምሮ ሊወጣ የሚችል ነገር አይደለም። ይሄ ጤና ቢስ ነገረ ማርያም እንላለን። ጤና ያለው ነገረ ማርያምስ በቃ በኒቂያ የተቀመጠው ነው። ጤና ያለው ነገረ ማርያም በኤፌሶን የተቀመጠው ጉባኤዎቹ ማለት ነው የተቀመጠው ነው። ከዛ ውጭ ያለውን እንግዲህ ከዚህ በፊት
እናንተ ልጆች ገብተው ከኛ ጋር ዲቤት ልጁን አስነሱት ለማለትም ጭምር። አይ ትክክል ነው። ይሄ የሁል ጊዜ ጥያቄያችን እኮ ነው እና በእውነት በጣም ነው የሚያሳዝነው። እንደዚህ ለአምላክ ያላቸው ክብር ምንድን ነው? ቅድስት ድንግል ማርያምን እንደዚህ ከፍ ለማድረግ ክርስቶስን እንደዚህ ዝቅ ማድረግ ያስፈልጋል ማለት? ልጁን ወስዳ መቆለፍ እንደዚህ አይነት የምሬ ነው። እኔ ለክርስቶስም ሆነ ለቅድስት ድንግል ማርያም የሚመጠን ታሪክ አይደለም እና ለዚህ ነው እኛ ጤና ቢስ ነገረ ማርያም ብለን የምንለው ማለት ነው። ካላችሁ ኦርቶዶክሳውያን እስቲ ግቡ፣ አስገቡ። ተሜ የሉም እንደ እጁን የሚያወጣ ኦርቶዶክሳዊ? እሺ አስገባለሁ። አሁን የላኩልን ያሳየው። አሁን ለአንተ የላኩልን እሱን ክፈተው። እነ ዜማስ የላኩት ነው እና የአንተ ፕራይቬት ሆኖባቸው አሁን የላኩልን ክፈተው እስቲ። መልካም አዋኒሻ እንግዲህ ኔትወርኮቻችንን ቅድም እንትን ሲላቸው ነበር። እንዴት ነው ይሄ ነገር? ከኢትዮጵያ የሚያንስ ነው ማለት ኔትወርካችን? ይህ 15 ስልክ እየተጠቀምኩ ድሮ ይህ ከባድ እኮ ነው። ደህና ስልክ እንልክልሃለሁ፣ እንደዚህማ አትቸገርም። ኦኬ የኔ ስልክ በነገራችን ላይ 17 ፕሮ ማክስ ነው። ይሄኛው የተጠቀምኩበት ያለው ደግሞ 16 ፕሮ ማክስ ነው የኔ ማለት ነው። ከሱ በላይ ታለከላክልኝ። አንተ እሱን አምጣውና እኔ ልክላለሁ፣ ችግር የለውም። ሚዛን ስትመጣ እኛ 5G በምንጠቀምበት ዘመን አስቼ በ2G እየተጨነቀ ነው እና ከባድ ነው። ኦኬ እንግዲህ ስርየት የሚገኘው በመጽሐፍ ቅዱስ አስተምሮ በደም ነገር ስለ ደም አለም ያወራው ስለ ንስሐ አይደለም። ነገር ሁሉ የነሱ ሆኗል እንዴ? ባካችሁ ቅዱሳን ሲከፍቱ በሙሉ እሱ ብቻ ነው እኮ ታውቃለህ እንዴ? ለዚህ ነው ወንጌል ለኦርቶዶክስ ያስፈልጋል ምንለው። ለኦርቶዶክሳውያን ይህ የምስራቹ ቃል መስበክ አለብን ምንለው። ለዚህ ነው ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጥሃለሁ ያለች ማቺ ቁልፍ ማን ትመስላችኋለች? መብርሃን እኮ ናት። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ የለም። ኧረ ኢየሱስ አለ። አሁን ምንድን ያሉት መምህሩ? ከእርሷ ውጭ ማንም የለም ያሉት። ኢየሱስ አለ እንዴ? ኢየሱስ አለ። ኢየሱስ የመጣው ለምንድን ነው? መስቀል ላይ ሞተው ለምንድን ነው? የተገረፈው ያ ሁሉ መከራ የተቀበለው ለምንድን ነው? ከሙታን ተለይቶ የተነሳው ለምንድን ነው? እኔና እናንተን እኮ ለማስገባት ነው እንጂ ዲያቆኑ እንዳሉት ማርያም ደጁን ከፍታ ወለል አድርጋ ወደ እግዚአብሔር ቤት የምታስገባ ነች። ከእሷ ውጭ ማን አለ እንዳሉት አይደለም። እግዚአብሔር አለ፣ ኢየሱስ አለ። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ኦልሬዲ እኮ እኛ ገብተናል። እኛ ክርስቲያኖች እውነተኛ አማኞች ምን ብለናል? ገብተናል። ሐዋርያው ጳውሎስ ስለዚህ ነው በኤፌሶ መልእክቱ ምዕራፍ 2 ቁጥር 18 ላይ እንደዚህ ይለናል፣ በእርሱ ስራ ሁላችን አማኞች በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳኑ ጋር ባለሀገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ ተብለናል። ስለዚህ በኢየሱስ ክርስቶስ ስራ ሁላችንም በመንፈስ ቅዱስ አማካኝነት ምን ብለናል? ወደ አብ ገብተናል። ይህ ብቻ አይደለም። እዚሁ ዕብራውያን መልእክት ላይ ምዕራፍ 12 ቁጥር 22 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ምን ብለናል? ደርሰናል። ወደ እግዚአብሔር ከተማ ወደ ቅዱሳኑ ህብረት ተቀላቅለናል። ሀገር አለን።
ከተማ አለን እንጂ እንግዶችና መጻተኞች አይደለንም። ኦልሬዲ ባለ ሀገሮች ነን። ከማን ስራ የተነሳ? ከኢየሱስ ክርስቶስ የመስቀል ስራ የተነሳ በመንፈስ ቅዱስ አማካኝነት የእግዚአብሔርን ከተማ ደርሰናል። ያስገባን ማን ነው? ኢየሱስ ክርስቶስ ነው። ማርያምንም ራሱ ያስገባት ማን ነው? ኢየሱስ ነው። እንኳን ማርያም እኛን ልታስገባ ይቅርና እሷ ራሷ ወደዚህ ወደ እግዚአብሔር ከተማ የደረሰችው ከጌታችን ከኢየሱስ ክርስቶስ የተነሳ መሆኑን ማስተዋልና መረዳት ይገባናል። ያው የቤተክርስቲያኒቷ ትምህርት ይሄን ይመስላል። ምናልባት ከኦርቶዶክስ ጋር ምንም ችግር የለውም ልዩነት የለንም ብላችሁ የምታስቡ ሰዎች እንዳላችሁ አውቃለሁ። እንደዚህ ብላችሁ የምታስቡ ሰዎች ይኸው ይህን ስብከት ስሙ። መምህሩ የኦርቶዶክስ ቤተክርስቲያን መምህር ዲያቆን ነው። በቤተክርስቲያኒቷ ተገኝቶ ነው እያስተማረ ያለው እየሰበከ ያለው። እንዲህ ነው ቤተክርስቲያኒቷ የምታምኑ። ስለዚህ ሰው እንደዚህ አይነት እምነት ኑሮት የዘላለም ሕይወት ሊያገኝ አይችልም። ስለዚህ ኑ ወደ ኢየሱስ ክርስቶስ። እርሱን ያመነ የዘላለም ሕይወት አለው። እርሱን ያላመነ ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል። ስለዚህ መፍትሄው ጌታ ኢየሱስ ክርስቶስን ተቀብሎ የእግዚአብሔር ልጅ ሆኖ የእግዚአብሔር መንግስት መውረስና መውረስ ብቻ። ለዚህ ነው ወንጌል ለኦርቶዶክስ ያስፈልጋል ምንለው። ለኦርቶዶክሳውያን ይህ የምስራቹ ቃል መስበክ አለብን ምንለው ለዚህ ነው። ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጥሃለሁ ያለችው አንቺ ቁልፍ ማን ትመስላችኋለች? ጉድ እኮ ነው። መርታ የምታስገባ ደጁ አንድ የእንትናን ትጨምርበት የማማ እንትናን አንድ ጊዜ ወይ አማንሻ ወይ አንድ ሰው የሚለውን ነው የሚሉትን አንድ ሰው ቢልልኝ ጥሩ ነው። ቅድስት ድንግል ማርያም ናት አለ። ይህንን ነው እኛ ጤና ቢሱ ነገረ ማርያም የምንለው ኦርቶዶክሳውያን። እንዴ ለጴጥሮስ የተሰጠችው ቁልፍ የማርያም ናት ይላል። እግዚኦ። እስቲ ሄዱበት። ሶልዬ እንዴት ነሽ? አንድ እስቲ ደግሞ እንግዲህ አጋፔ የሚልከውን አለማሳየት አይቻልም። እስቲ ወደ እሱ ልሂድ። ተጫወቱ። ከስር ያሉ ልጆችን ደግሞ ጋብዙ እስቲ። ቃልያ አንተ ምንም ችግር የለውም። ዛሬ ኦርቶዶክስ ኢንቫይት ለማድረግ ራስ ኦርቶዶክስ የሚል በሙሉ አንድ የለም። በሙሉ ማውቃቸው የኛው ልጆች ናቸው። በሙሉ እዚህ እንዳደርሱ ተብሎ ያ እናንተ ተኝታችሁ ቅድም ምን ተፈጠረ መሰላችሁ? አማንሻ እንትና ከፈተች ሴና ማለት ታውቃላችሁ። እነሱ እንደ ንብ ግር ብለው የሚሄዱበት ቤቶች አሉ። እንደ ሴና አይነት ሚስኪን ሊቆጣጠሯቸው ጫና ሊያደርጓቸው የሚችሉ ልጆች ጋር ነው የሚሄዱት ማለት ነው። እና ገብተው በቃ በጣም በቃ የሚደብር ነበረ ማለት ነው። ለዛ ነው እኔ ራሴ አሁን ዛሬ ጤና ቢሱ ነገረ ማርያም ብዬ ይዤ መጣሁትኝ። ከዛ ተነስቼም ነው ከእንትና ጋር ጥሩ በቃ በጣም ነበረ ሲነጋገሩ የነበሩት ማለት ነው። ቤቱ በቃ የእነሱ ቤትም የሚመስል ነበር። ያወርዳሉ፣ ምን ይላሉ። ኤፍሬምም ነበረ። በቃ ምንም መቆጣጠር አልተቻለም ቤቱን ራሱ ማለት ነው። እዚህ ግን አይመጡም። ይኸውላችሁ ቅድምም ስል ነበረ ከእንትና ጋር ገብቼ አማን ይከፍታል አይመጡም፣ ቃሌ ይከፍታል አይመጡም፣ ኤቢ ይከፍታል አይመጡም። ለምን ትጠየቃላችሁ? እነዚህ ልጆች ግን ሲከፍቱ ግር ብላችሁ ትሄዳላችሁ። ግር ብላችሁ ትሄዳል። ምክንያቱም ፖለቲካ ለመስራት እንደሚመቻችሁ ስለምታውቁ ልጆቹ ላይ ጫና ለማድረግ ገና ወጣቶች ናቸው እነሱ። በቃ ሩም መክፈት ስለሚጥማቸው ብቻ ነው የሚከፍቱት፣ ይታወቃል። መማማር የምትፈልጉ ከሆነ ኑ፣ ጊዜ ይሰጣችኋል። የሚገርማችሁ ይዞሩና ልክ ሪዞርቱ ሲከፈት በጣው ጣጥ ነው መጣው የሚከፍቱት ሰው እንዳይመጣ ማለት ነው። እና ልጆችንም እናውቃቸዋለን። ተደብቃችሁ ላይ ሆናችሁ እንደምታዩን ተስፋ እናደርጋለን። ግን ግዴላችሁም ለእውነት ከሆነ እኛም እንድንድንላችሁ የምትፈልጉ ከሆነ እኛ እናንተ እንድትድኑልን ነው የምንፈልግ። በእኛና በእናንተ መካከል ያለው ልዩነት ይሄ ነው። ብዙ ጊዜ ተናግሬያለሁ። እኛ እናንተ እንድትድኑ ነው የምንፈልገው። ሁሉም ባላችሁበት ቦታም ራሱ እንኳን ሆኖ ይህ በየትኛውም መንገድ እናንተ እንድትድኑልን ነው የምንፈልገው። እናንተስ
እኛ እንድንጠፋ ልዩነታችን እዚህ ላይ ነው። እንድንጠፋ ነው ፍላጎታቸው። የምሬን እኮ ነው። ታውቃላችሁ በእኛና በእነሱ መካከል ያለው ልዩነት ይሄ ነው። እኛ እንዲድኑ ነው የምንፈልገው። መምህር በረከት እንደውም ሲገቡ አየኋቸው መሰለኝ ለልጆቹ ያስተምሩ። እኛ ፍላጎታችን ባላችሁበት ቦታ በቃ ፍላጎታችን እኛ የበራለን እኛ የተረዳነውን ነገር በእናንተ ትክክል እንኳን ባይሆን ፍላጎታችን ይሄ ነው። እዛስ ቤት ያለው እኛ እንድንጠፋ ነው። ያጥፋቸው ነው። ያ የምር እኮ ነው። ይሄም በብዙ መረጃ እኔም በአካል ባለፉት 30 ምናምን ዓመታት ያየሁት ነው። እና እነሱ ህፃናቶቹ ቤት እየገባችሁ እንትን ከምትሉ ይኸው ወንጌል በሚሰብኩበት ቦታ እና አማን ጋር ግቡ፣ ቻሌንጅ የምታደርጉበት ቦታ ጋር እነ ኤቢ ጋር ግቡ፣ እነ ቃልዬ ጋር ግቡ። ከቻላችሁም መታችሁም ደግሞ እንደ ሩም ከቆጠራችሁት ኑና ከኛ ጋር እዚህ ጋር አውሩ። ጤና ቢሱ ነገረ ማርያምን አንዴ እንድገመው አይደል? ይሄን ነገር ለዚህ ነው ወንጌል ለኦርቶዶክስ ያስፈልጋል ምንለው። ለኦርቶዶክሳውያን ይህ የምስራችሁ ቃል መስበክ አለብን ምንለው ለዚህ ነው። ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ያ ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ስሙ እሺ። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለች ማቺ ቁልፍ ማን ትመስላችኋለች? እመብርሃኑ። ያ የመንግስተ ሰማያት ቁልፍ ሰጣችኋለሁ ያለው ማን ትመስላች? እመብርሃን ናት። ያስፈልገው ነበር፣ መታጀብ ያስፈልገው ነበር በእውነት። በጣም እስቲ ስሙት እንደገና። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ የለም። ኧረ ኢየሱስ አለ። አሁን ይሄ ታዲያ ጤና ቢስ ነገረ ማርያም ነው ቢባል ታዲያ ራማሪ ይህንን ግን አንዴ ልድገመው ጌታ። ይህንን አንዴ ስሙት ቅዱሳን። ኦርቶዶክሳዊም ካላችሁ መምህሮቻችሁን ጠይቁ። ይሄ ወንድም ያስተማረው ትክክል ነው። ለዚህ ነው ወንጌል ለኦርቶዶክስ ያስፈልጋል ምንለው። ለኦርቶዶክሳውያን ይህ የምስራችሁ ቃል መስበክ አለብን ምንለው ለዚህ ነው። ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለች ማቺ ቁልፍ ማን ትመስላችኋለች? እመብርሃን እኮ ናት። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ የለም። ኧረ ኢየሱስ አለ። ያ ይህ በጣም ትክክል አይደለም። እውነቴን ነው። ይህ ትክክል አይደለም ካላችሁ ኑና እስቲ አስረዱ። ወይ ይሄ ልጅ ትክክል አይደለም በሉ። ያለበለዚያ ይህን ቁልፍ ሰጥቻችኋለሁ ብሎ የመንግስተ ሰማያት መግቢያ ቁልፍ ሰጥቻችኋለሁ ያለ መክፈቻ ያ ቁልፍ የቅድስት ድንግል ማርያም ናት። ጌታ ሆይ ያ እስቲ ደግሞ ሌላ ቪዲዮ አሳያለሁኝ። እስከዛ ደግሞ ሂዱበት እስቲ። በጣም የሚገርም ነው። እንዴት ነው ነገሩ? አማን እንደው ያ የጠፋው ልጅ ፍለጋ ሄደን ነው መሰለኝ ከስዕሉ በፊት ወይ ስዕሉን ፍለጋ ያቺን ቁራጫውን ፍለጋ ላይ ነን። እስቲ የአጋፔ ላከው እምቢ አለኝ። አጋፔ እስቲ ለአማንሻ ላክለት እስቲ። አማንሻ አጋፔ ላይ አይ ለእኔ ላክልኝ ነበረ ሌላ። እሺ ወይም ወደ አንተ እንዴት ልላከው ይሆናል?
አንተም በሆትስፖት እኛም በሆትስፖት እኔ ከአንዱ ስልክ ላይ ወደ አንዱ ነው ሆትስፖት አብርቼ ትታያለች እች ከላይ ምልክቷ። ጋይስ ተመልሻለሁ። እሺ ጠፍቼ ነበር። እንኳን ተመለስ። ምን ሆነ? ጤና ቢሱ የአስቼ ኔትወርክ እውነት ነው። ቢያስረዱ በጣም ደስ ይላል። ከወጣ ማንሻ ኦርቶዶክስ ያስፈልጋል ምንለው ኦርቶዶክሳውያን ይህ የምስራቹ ቃል መስበክ አለብን ምንለው ለዚህ ነው። ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጥሃለሁ የለች። ማች ቁልፍ ባንተ መስላችኋለች? መብርሃን እኮ ናት። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ የለም። ኧረ ኢየሱስ አለ። ያ አየው ለጴጥሮስ የተሰጠው ያቺ ቁልፍ የመንግስተ ሰማያት ቁልፍ መክፈቻ ቅድስት ድንግል ማርያም ነው ይላል። እና ይሄ እንዴት ነው? ትክክለኛ ነው ወይስ ጤና ቢስ ነው ነገር? እንዴት ይላል? ማስቺ ይቅርታ፣ ግን ጤና ቢስ ለመባል ራሱ ትንሽ ጤነኛ መሆን አለበት እኮ። ማለት በቃ እኮ ቃል የለኝም። ግን ያቺ ቁልፍ ማርያም ናት ከተባለ አንደኛ እንደነዚህ አይነት ስብከቶች ምንጫቸው ምንድን ነው? ያው አባቶች ስለሚባል እሺ እናንተው በምትሉት መንገድ እስቲ እንደው ከአባቶች አምጥ መጽሐፍ ቅዱስ ላይ የለም ልታመጡም አትችሉም። ግን ከአባቶች እንደው እስቲ አምጡ እስቲ እንደዚህ አይነት ነገር የተናገሩ ሰዎች እስቲ አምጡ ባል አለባቸው። ሁሉንም ነገር እያነሱ አንተ እንትን ልታደርገው ለምትፈልገው ሰብጀክት አንተ በመሬት ልታደርገው ለምትፈልገው ሰብጀክት ማድረግ ጥሩ አካሄድ አይደለም። ጥሩ የክርስትና መንገድም አይደለም፣ ክርስትናም አይደለም። ሶ መጽሐፍ ቅዱስ ስለዛ ቁልፍ አክቹሊ ብዙዎች የተለያየ ነገር ብለዋል። ያቺ ቁልፍ እሰጥሃለሁ የተባለው ቁልፍ እኮ የመንግስተ ሰማያት መክፈቻ የሮም ቤተክርስቲያንን ነው እኮ ትላለች፣ ካቶሊክ ቤተክርስቲያን ማለት ነው። ኧረ ይህቺማ የሮም ቤተክርስቲያን ናት ትላለች። ሶ በተለያዩ አባቶች በተለያየ መልኩ ተፈቷል። ኦፍኮርስ ያ ቁልፍ ግን ሲምፕሊ የሐዋርያዊ ስልጣን ነው። ያንን ሐዋርያዊ ስልጣን ነው በዛ ደረጃ መጥራት የሚገባ ነው የሚል ደግሞ ማብራሪያ ይሰጣል። ትክክለኛው አስተምሮ፣ ትክክለኛው ዶክትሪን ነው፣ ትክክለኛው እነ ጴጥሮስ የሰበኩት ወንጌል ነው እንደዛ የተባለው። የመንግስተ ሰማያት ቁልፍ ሰጥቻለሁ የሚለው ያንን የሚያሳይ ነው የሚል ሀሳብም በተደጋጋሚ ይነሳል። ስለዚህ የተለያየ ትርጓሜ ቢኖረው ማሪዮሎጂ ግን ተሰርቶበት አያውቅም ነው ጉዳዩ። ኤክሌሲዮሎጂ ተሰርቶበታል፣ አዎ። ዶግማቲክስ ተሰርቶበታል፣ ራይት። የተለያየ ክርክር አለ በጉዳዩ ላይ፣ ራይት። ማሪዮሎጂካል ክርክር ግን ይሄ መጀመሪያ ነው። ሶ ይህንን ኑፋቄ ነው ብዬ ለመጥራትም እገደዳለሁ። ሶ ጤና ቢስ ለመባል ራሱ ትንሽ ጤና ሊኖረው ይገባል ብዬ አስባለሁ። አስ ያ ትክክል ነው። አማንሻ ሼር አድርጌልሃለሁ እንትኑ ላይ የቲክቶክ ላይ መቶልኛል። እሺ ሌላ አደጋ ደግሞ 3-4 ይላኩታል። አሁን ዜማ ሲላክልኝ ማለት ነው ከአሁኑ ሌላ። እሺ ሉክ መልሳችሁ ችግር ሲገጥማችሁ ማን የቋይ መምህሮቻችን ይምጡ ይባላል። ድጋሚ አረ ሉክ መልሳችሁ ችግር ሲገጥማችሁ ማንን እንመን? የቋይ መምህሮቻችን ይምጡ ይባላል። አንድ ለቅድሙ ጥያቄ መልስ እኮ ነው። ማንን እንመን? ማን ነው የሚዳኘን ለሚለው መምህራኖቻችን። ታዲያ መምህራኖቻቸው እርስ በርስ ከተከፋፈሉ ታዲያ ምን እናርግ ነው ጥያቄው። ግሬያችኋለሁ ዛሬ እንግዲህ እስቲ በሉ ቆይ እነማን ይምጡ? መምህሮቻችን ይምጡ፣ መጽሐፍት ይገለጡ። የእኛ መምህሮች እነማን ናቸው? ላይታሁንም ማሳያችሁ እንግዲህ በጣም አብዛኛው ህዝብ የሚከተለው አብዛኛው መንገድ አዘግቶ ትንቢት የሚናገረውን ሰውዬ እሱ
እሱን ሀሳብ ላቅርብላችሁ። የቲክቶኳና የምናምና ማለት እንጀምራለን። እስኪ እንደነሱ ኦኬ፣ ሌትስ ጎ እንቀጥል። ኤልያስ ለአክዓብ ተገለጠ ይልና መጀመሪያ የተገለጠውን አክዓብን ያገኘው አብድዩ ነው። አብድዩ የቤተ መንግስት አዛዥ ነው። ኤልያስን ካየ በኋላ ምንድን ነው ያለው? ከወገቡ ጎንበስ ብሎ ሰገደለት ይላል። ይሄ ስግደት አምልኮ ሳይሆን አክብሮት ነው። ይሄ ስግደት አለ አምልኮ ሳይሆን አክብሮት ነው። ይሄ ግን ጀለስ ደስ ሊለው ይገባል። እዩ ጩፋ ባይዞ ለአቅመ ሪፈራንስ ደርሷል እና ደስ ሊለው ይገባል። የኔ ቪዲዮዎች የኔ ንግግሮች ሪፈራንስ እየሆኑ ነው ተብሎ ማለት ነው። አምልኮት ሳይሆን አክብር። እማማ ዝናሽ ግን እንደኔ ነው የሚስቁት። አረ ሎክ መመልሳችሁ ችግር ሲገ ያ መምህራኖቻችን ጥሩ። እሺ የተጠራው መምህር አይዊሽ ኢሚዲየትሊ ማገናኘት ብችል የተጠራው መምህር እንዴት ነው የምሰግደው ሲባል የመለሰው ማለት ነው። ቆይ መምህራኖቻችን ይምጡ። ከዛ የመጣው መምህር አጋፔ እቺ ማቀናበር አቅቶ ነው አንተ አሁን እሺ ፊው ሞመንትስ ሌተር መምህሩ ሲመጣ እንዴት ነው የምሰግደው አልገባኝም። አየህ ከዛ ጋር ነበር ማገናኘት። ይሁን እስቲ ኧረ ያበደ ሀሳብ ነው። አልረፈደም። አጋፔ አንተ ታልኝ ደርብ ችየዋን ደርብና ዙሩን ማክረር ነው። መምህራኖቻችን ይምጡ ከሚለው በኋላ ፊው ሞመንትስ ሌተር የዩ ጩፋንም ታስገባለህ። ከዛ ፊው ሞመንትስ ሌተር ወይ እንደ ቲቸር አራይቭስ ትላለህ ማለት ነው። ከዛ እንዴት ነው የምሰግደው አላቅም አልገባኝም የሚለውን ታስገባለህ። ከዛ እማማ ዝናሽ ትመጣለች ማለት ነው። ከታች እንትና ከታች በሚሊዮን ተከታይ እኮ አለው ትላለች አንዷ ነው። መሐመድ ይበልጠዋል እኮ እየጮፋል እንዴ! ብዙ ተከታይ መኖሩ እውነት ያደርገዋል እንዴ? ኧረ ተው ተው እንዴ! ሌሎችም አሉ አይደለ እንዴ? በጣም ፎልስ ሪሊጅኖች የሚባሉ በሚሊዮን የሚቆጠር ፎሎወር ያላቸው እና ኢማጂን ለእኛ ቴዎሎጂ እዩ ጩፋን ሪፈራንስ አለ እኛ እንኳን ንቀን የማንቀበለውም ማለት ነው። ቴዎሎጂካል ለሆነ ነገር ምንም ነገር ሪፈራንስ ማናደርገውን ሰው መንገድ አዘግቶ ሚሊዮኖች የሚሰሙት ምናምን አለ። አይ ማለት እንትን ቦታ ሲሰጠው ማለት ነው። አሜክስ ሰሞኑን ነው አይደለ? መምህራኖቻችን ሊቃውንቶቻችን ተሰባሰቡና መጨረሻ ላይ ተጣልተው ተለያዩ ያለው ማን ነበረ? ሰሞኑን እዚሁ ቤተ ዲያቆን እስኪያስ አይ አይደለም መምህር ማጎ በዙ ማን ነው ሌላ ነው። ሰሞኑን መጥተው ትንሽ ጸሉልኝ አመረ በጥንቱ አብሰው ጉዳይ 20 ስንት ነው ያለው ምናምን ሊቃውንት እሱ ልክ ነው። አይ ያኛው ተሰባስበው ነው ይምጡና መምህራኖቻችን ይምጡና ተጣልተው ይለያያሉ የሚለው ፎሎድ ይከተላል ማለት ነው። ፎሎ አፕ ሲሆን እስካሁን የሚገባ የለም አይደለ? ለጤና ቢሱ መልስ ሊሰጥ የሚመጣ ማንም ሰው የለም። አይ የለም እኛው ካላወራንበት በስተቀር አማ ሌላ ላክልህ። ትላንትና ወደ ሰለሞን አቡበኩር ዘማሪው የሆነ ሰዓት ላይ ተሐድሶ የነበረው እሱ ማርያምም ኪዳነ ምሕረትም አንድ ናት፣ የትኛው ነው ይለያያሉ ይላል። አንድ ናቸው ይላል። በአለባበስ ምናምን እያለ ነበር። ማርያምን ራሱ ማለት በአለባበስ ከኪዳነ ምሕረት ትለያለች ምናምን ነገር ሲል ነበር። ቆይ ፎርዋርድ ላድርግላችሁ ላንዳቸው
እሲችን ለትውስታ እስከዛ ኖሮ በዛው ቤት ውስጥ በዛው ቤተ እምነት ውስጥ ሆናችሁ እንደ ኮካ ጠርሙስ አንድ አይነት ነው። አንድ እንደ ኮካ ጠርሙስ ሌላ ቤተ እምነት ነው። ሌላ ቤተ እምነት ነው። ኖሮ በዛው ቤት ውስጥ በዛው ቤተ እምነት ውስጥ ሆናችሁ እንደ ኮካ ጠርሙስ አንድ አይነት ናችሁ። እንደ ያዳምሽ ነው ሁላችንም ይሁን ልንገርህ ይመልስልኝ። በቃ አንድ አይነት ነው ሆነ የማይገነዘጋሉ እንደ ኮካ ጠርሙስ አንድ አይነት ነው። ታላቁን ሄድና ስሙ ታላቁ የገለጠበት መንገድና አኬ የገለጠበት ሁለቱን መንገድ ሄደህ ብትሰማቸው ሁለቱም ደስ የሚል ነገር ነው እያወሩ ያሉት ሁለቱ ሂድና ታላቁን ሂድና ይኸው እንደገና ደግሞ አኬንም ሂድና ይኸው ሁለቱም የገለጡበት መንገድ ምንድን ነው አለ። አንድ አይነት ነው አለ። ለጠየቅኩት ጥያቄ እኔ ነኝ የጠየቅኩትኝ ማለት ነው። አማንን ማለት ነው። አንድ አይነት ነው ሄደ አለኝ በተነሳው ርዕስ ማለት ነው። ስሙ አንድ አይነት መሆኑን እውነቱ ነው። ፍጡር ሆናል ብዬ ነው የማምነው። ቃል ፍጡር ሆናል ተለውጧል አይደለም። ፍጡር ሆናል ማለት ልክ ቃል ስጋ ሆነ ሲባል ስጋን ያዘ ስለሆነ ፍጡርነትን ያዘ ነው። በስጋ በኩል ያኬ ነው። ቃል ፍጡር ሆነ የሚል ንባብ ማን እንደሰጣችሁ ከየት እንዳመጣችሁት እግዚአብሔር ይወቅ። ቃል ፍጡር ሆነ የሚል ንባብ የሚል ትምህርት የሚል ትርጉም ከየት እንደመጣ እግዚአብሔር ይወቅ። ቅድም ግን አዳም አንድ ነው ብሎ ነበር። ተከታተሉልኝ። አንድ እሺ፣ አንድ አለመሆናቸውን ይልቁንም ፈጣሪነቱን ሳይሆን ግን የቃልንም ነገር ደግሞ ገንዘቡ ያደርጋል። ስለዚህም በተዋህዶ በኩል ስጋ ፈጣሪ ሆነ፣ በተዋህዶ በኩል ቃል ደግሞ ደካማ ባህሪያችን ውስጥ ስለተዋለ ፍጡር ተባለ እየተባለ ሃይማኖት አበሎ እንደተቀመጠው አንዱ የአንዱ ወገን ገንዘብ በማለት ነው። እንደዛ መረዳው ምንድነው? ደካማ ባህሪያችን ውስጥ ስለተዋለ ፍጡር ይባላል። ግን ማለት እንዲሁ ስላሴን እንኳን ባትፈሩ ህሊናችሁ እኮ መጮህ ነበረበት ማለት ነበረበት። ምን ብሎ ቃል ፍጡር ሆነ የሚለውን ትምህርት ዲፌንድ ለማድረግ ስትጋጋጡ ህሊናችሁ ሊከሳችሁ ሊፈርድባችሁ ይገባ ነበር። መጽሐፍ ቅዱሳችን ላይ በስፋት ከተዋህዶ በኋላ ማለት ከተዋህዶ በኋላ አብ ለኢየሱስ አምላክና አባት ተብሎ ተጠርቷል። እንግዲህ በስጋው ፍጡር አይደለ? በስጋው ፍጡር ስለሆነ ወደ አምላኬ ብሎ ተናገረ። ይሄ ታላቅ ትህትና ነው። ከዚህ ከተዋህዶ በኋላ ስጋው ፍጡር ነው። እንደዚህ ነው እንደዚያ ነው የምትሉ ከሆነ ከቅድም ጀምሮ ስናይ እንደመጣ ነው የመጨረሻ የሚያስወግዝ የሚያስነቅፍ ትምህርት ነው። የሚያስወግዝ ነው ያልኩትን ማስረጃ ልስጥ። ፍጡር ፈጣሪ አዳም አንድ ናቸው ነው ያለኛል። የሚያስወግዝ ነው እያለ ያለው ማለት ነው። ይሄ ታላቁ ወንድሙን የሚያስወግዝ ነው። እንኳን አንድ ሊሆን ይቅርና ማለት ነው። ዶግማ ነው የሚለው ዶግማ የሆነ ትምህርታችን ሃይማኖት የሆነ ዶግማ የሆነ ፍጡር ፈጣሪ መካድ ዶግማ ወደ መካድ እሺ መካድ ነው። ክርስቶስ እንግዲህ በስጋ ፍጡር ከሆነ በስጋ ድህነት ያስፈልገዋል ማለት ነው። እንዴት አይነት ቃል ነው ማወጣ ራሱ በድንግል በጣም ከባድ ነው። ወንድሞች ምን ይላሉ? እኛ ሊመስል ተገባው ማለት እኔ ፍጡር ተብዬ እሱ ፍጡር ካልተባለ እኔ አይመስልም ይላሉ። ኖቱ ሰባት አቤት ድፍረት! አቤት ድፍረት! እኔ ፍጡር ተብዬ ክርስቶስ ፍጡር ካልተባለ እኔን አይደለም። ጉድ ነው ግን እየመጣብን እንደጓዝ ልዩነታችን የአስተምሮ ስለዚህ የተለያየ ነው። በአስተምሮ ነው ማለት ነው። አስተምሮ ልዩነት አለብን። ችግሩ ያለው ወይ ከኔ ነው ወይ ደግሞ ከክርስቶስ ማለት ነው። ችግሩ ያለው የሚባሉ ሊቃውንት ተጋደውኛል። ዝርዝር ስጡኝ አልኳቸው። የአንዳቸው ማይገናኝ ፕሌሳችን የወደቀውን ስጋ ይዛል። የወደቀውን ስጋ ሁሉም እያወሩ ያሉበት ቦታ ያበደች ነው። ደስ ትላለች። ሁሉም ያወሩባት ቦታ ደስ ትላለች። አንድ ነን ከተባሉ አየው አዳም እኮ ነው ለእኔው ነው እንግዲህ አለኝ እና እንግዲህ የተቀረጸና ቁጭ ያለ ነው። አንድ አይነት ሄደ ብትሰማው አለኝ። ጭራሽ እንዳውም የሚያስወግዘው ነው አኬ አለ። እሺ ቀጥል። ያንተን አምጥተህ ከፍተህ ነበር። እሺ ላኩልኝ ከታለው ግን እዛ ጋር አሁን ፕሮቴክት ለማድረግ የሚሄዱበት መንገድ የሚያስቀው እኛ አገላለጻቸው አንድ ነው፣ እኛ ተረድተናቸዋል ነው አይደለ? ፖይንቱ አገላለጻቸው አንድ ነው፣ እኛ ተረድተናቸዋል ነው። ይህ ሲገለበጥ ምን ማለት እንደሆነ ተረዱ ምዕመናን። የጉዳዩ ባለቤቶች ር ስቱፒድ ኢናፍ
እርስ በርስ የሚሉትን ነገር ላለማወቅ ማለት ነው አይደለ? ታዛቢው ሰውዬ የሚናገሩት ነገር የቃላት ነው እንጂ በደንብ አስተውለህ ካየ ልዩነት የለውም፣ ያገላለጽ ነው አለ። ይህም በማለቱ እነዛ ሁለቱ ግለሰቦች አንዳቸው አንዳቸውን ለመረዳት የማይበቁ ስቱፒድ ናቸው ማለት ነው። አተረፍኩ እያለ ሰደባቸው። አንዳቸው አንዳቸውን በጣም ተረድተውት ነው ይገማል ትምህርቱ የተባባሉት ማለት ነው። የተወገዘ ነው፣ ዶግማን መካድ ነው፣ የሚገማ ትምህርት ነው የተባባሉት። በደንብ ሰምተው ነው። በአጭሩ አይ አልተደማመጡም እንጂ አንድ ቃል ነው ከተባለ ጆሯቸው ችግር አለበት፣ የመረዳት እንትናቸው ችግር አለበት እያልክ እንደሆነ አልገባህም ነው። ክርስቶስ አንድ በር፣ ሚካኤል አንድ በር የምንላቸዋል አይደለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱ ናቸው። ምክንያቶቻችን ናቸው። የኃጢአት ስልቱ እንደበዛ የጽድቅ ምኑ በዝቷል። ስልቱ አያችሁ፣ መግቢያ በዛ ማለት ነው። መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሬዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል በገብርኤል፣ ድንግል ማርያም እያሉ ወደ ዋናው በር ወደ ኢየሱስ ክርስቶስ መግባት መጣ። አያችሁ፣ መግቢያ ያበዛልን መድኃኒዓለም ይጠ ውሃ ጠጡኝ፣ ቡርቴ ውሃ ጠጡኝ፣ አቃተኝ። እኔም አቅቶኛል። እዚህ ለነገሩ ብዬ ነው ዝም ያልኩት። አሁን እዚህ ላይ አንድ ፖይንት አለች ባይዘዌ የገባችኝ ማለት ነው። ስቀን እዚህ ጋር አንድ ክሪቲካል ፖይንት አለ። ቅድም ቁልፏ ማርያም ነች እያለ ነበር አይደል? ቁልፏ ማርያም ናት ያ እንትን ማለት ነው። እዚህ ጋር ደግሞ ተመልከቱ እንዴት እንደሚገለበጥ አባ ገብረ ኪዳን ሲናገሩ ሚካኤል አንድ በር የምንላቸዋል አይደለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ወደ በሩ ነው መርተው የሚያደርሱን። ያ ማለት የሆነ በር አለ እና በዚህ ጋር እያሉ እየመሩ ወደ በሩ ይወስዳሉ ነው። በማን አገላለጽ? በአባ ገብረ ኪዳን። ኦኬ፣ አራት አይና ማለት ነው። ኢስ ላይክ ስኮላር በቤተ ክርስቲያኒቲ ውስጥ አድራሾች ናቸው። ያው ፈረስ ይዋጋል፣ ምንድነው ፈረስ ያደርሳል እንጂ አይዋጋም ተልኮ ማለት ነው። የቅድሙ ደግሞ የሰማነው ምንድነው የሚለው? ቁልፏ እሷ ነች እኮ ትከፍትና ወገግ አድርጋ ታስገባለች አለ። ስለዚህ ሁለት ነው ማለት ነው። እስከ በሩም ታመጣለች፣ ከዛ ከፍታ ኑ በዚህ ጋር ነው እንግዶች ቀስ በሉ እንዳትጋፉ ምናምን እያለች ታስገባለችም ጭምር ማለት ነው። ከቅዱሳን አንዱ አድርገን ማርያምን ስናመጣ እንዲህ የተምታታ ትምህርት ማለት ነው። የተምታታ ነገረ መለኮት ወይም የተምታታ ጤና ቢስ ነገረ ማርያም የምንለው ይህንን ነው። መንገዱ እኔ ነኝ ነው ያለው። አለቀ። መንገዱ እኔ ነኝ እንዴ? መንገዱ እኔ ነኝን በተናገረበት አይደለም ወይ አሰማራለው ያለው? በእኔ የሚገባ የሚወጣ ያለው ቅዱሳን አምጥቶ ሲያስገቡ ሲያስወጡ አላለም። ቅዱሳን እየመሩ አምጥተው ከዛ በር ላይ ያደርሳሉ ምናምን፣ ከዛ ማርያም ትከፍታለች። ቅድም ያኛው ካህን እንዳለው ማለት ነው። አላለም። በሩ እኔ ነኝ፣ በፊታችሁም ሄደው እኔ ነኝ፣ ማሰማራው እኔ ነኝ፣ ማስገባውም ማስወጣውም እኔ ነኝ። በእኔ የሚገባ የሚወጣ አይደል መሰማራን ያገኛል። እኔ ነኝ እረኛው፣ እኔ ነኝ በሩ፣ እኔ ነኝ የማስገባው፣ እኔ ነኝ የማሰማራው። እዚህ ስትመጡስ፣ ኢትዮጵያ ኦርቶዶክስ ስትመጡስ እረኛው እሺ እሱ ነው። እንትኑስ እዛ በር ላይ የሚያደርሱትስ? ቆይ ለቅዱሳን እናከፋፍል፣ እዛ ጋር የቅርጫ ስነስርዓት እናካሂድ። እሺ በሩ ላይ ቁልፉን ይዘው በሩን ቃቅ እያሉ የሚከፍትና የሚዘጋስ? ቆይ እሱን ለማርያም እንስጥ። እሱን ለማን እንስጥ? ለማርያም እንስጥ። ኦኬ፣ ሌላስ ምን ቀረ? መርታ የምታስገባ ማለት ነው። ከመምራት እስከ ማስገባት ድረስ ከመምራት እስከ ማስገባት ድረስ አሁንም እሷ ናት። ሌላውስ? አይ ደጅ ላይ የሚያደርሱ ናቸው። አሜዚንግ።
እንግዲህ እነዚህ አራት አይና የሚባሉ እያወሩ ሃይማኖት አይደለም ይሉናል። እዚህ አንድ አይና ያላቸው ማለት ነው። ኧረ በኢየሱስ አራት አይናዎቹ ይሄ ነው እያሉ ያስተምራሉ። አንድ አይን እንኳን በስርዓቱ የሌላቸው ዶግማ አይደለም አስተምሮ አይደለም ይሉናል። መጥተው ማንን እንስማ? አራት አይናውን እንስማ? ቤተክርስቲያኒቱ ካህን ብላ ቆብ የደፋችላቸውን እንስማ? አማን ይቅርታ፣ አሁን የላኩልን በዚሁ ቀጥልልኝ። አሁን ልኬልሃለሁ አንድ